ማን ነው ያልኩህ? ቀደም ማን ነው ያልኩህ? መልስ ስጠኝ። ክርስቶስ ነው አይደለም? ማን ነው ያልኩህ? አይደለም? ካይክ ደግሞ አይበል ብቻህን እኮ ነው። አሁን እሺ፣ አሁን በቃ መልስልኝ። ቀደም ማን ብዬ ነው የመለስኩልህ? መልስልኝ። ቀደም ማን ብዬ ነው የመለስኩልህ? ደግሞ ፈጣሪ እንደሆነ እናምናለን። ስለዚህ ድንግል ማርያም ስለዚህ ኢየሱስ ከፍጡር ነው የተወለደው ማለት ነው። ኢየሱስ በስጋው ከፍጡር ነው የተወለደው። ቀሲስ ይቅርታ፣ አዎ ከፍጡር ነው የተወለደው። ኦኬ። ስለዚህ ማርያም ፍጡርም ነች ከፍጡርም በላይ ነች። ሁለት ማንነት ያላት ማለት ነው አይደል? ኦኬ። አሁን ኮንቴክስቱን እንለየው። ጥሩ ነው። ከፍጡር በላይ ናት ስንል በፐርሰናሊቲ ወይ ከፍጡር በላይ ናት ካላችሁ ይቅርታ አንዴ ጥያቄ እንትን እንዳይልብኝ ነው። ከፍጡር በላይ ናት ካላችሁ ሌላ ሁለተኛ ማንነት የሰጣችኋት ነው። ፍጡርናትም ትቀበላላችሁ፣ ከፍጡር በላይ ናትም ትላላችሁ። ስለዚህ ሁለት ማንነት ነው ያላት ማለት ነው። እምነት ተከታይ ሆናችሁ ኦርቶዶክስን ግን አታውቋትም። ለምን እንደማታውቁት ካላችሁበት ቦታ ወይ አካባቢ የተነሳ ቤተክርስቲያን ስለሌለ ባለመሄድ ማለት ነው። ደረጃውን እዛ ኪነጥበብ በሚዩት አድርገው ፕሊስ። ያ እና የሚሰጥሽ ጥያቄ እንኳን ጠይቀሽ የሚሰጥሽ መልስ አጥጋቢ ባይሆን አሁን የአንቺ አይነት ቤተሰብ አይነት ያላቸው ሰዎች ኦርቶዶክስ ላይ ሊፈርዱ አይችሉም። ለምን? ቤተክርስቲያኒቱን ሄደው አልጠየቁም፣ አላወቁም፣ አላነበቡም፣ አልተማሩም ማለት ነው። ታዲያ ይሄ የኛ ጥፋት ነው ወይ ብለው ቢሉ እነሱ ተገቢ ነው። ግን ያም ሆነ ይህ እናንተም ኦርቶዶክስን ባታውቁ ኦርቶዶክስ ነን ብላችሁ ብትሉ ኦርቶዶክስን ያወቅናትም ኦርቶዶክስ ነን እያልን በመቅደሷም እየቀደስን ከዘላለም ሕይወት አኳያ ግን ቤተክርስቲያኒቱ የምታስተምረውና መጽሐፍ ቅዱስ የሚያስተምረው ለሰማይና ምድር ስለሆነ ለየቀል ስለሆነ መጽሐፍ ቅዱስን ስናነብ የጌታ የአምላክን የእግዚአብሔርን ቃል ከስላሴ ዙፋን የወጣውን የእግዚአብሔርን ቃል ስናውቅ ግን ወደ ጌታችን ወደ ኢየሱስ ክርስቶስ መጥተናል ማለት ነውና ተባረኪ። እንኳንም ጌታ ረዳሽ ለማለት እንወዳለን። ቴንኪው ወገኖ። የታብ ኮፒ ሊንክ ሼር አድርጉት። አክሊሉ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። እንዴት ነሽ? ራሱ ያው ይታያል። ደህና ነን እግዚአብሔር ይመስገን። ምን ተላደ በረሱ? አዎ ንግስት ናት እኮ የንጉስ እናት ንግስት ናት። መጽሐፉም ስለሚመሰክር ማለት ነው። ምን ያክል ለማርያም ያላችሁ እንትን ነው የማይበት ከዚህ አሁን ከምትናገሩት ማለት ነው። መጽሐፍ ግን ስለሷ በትንቢቱም በመዝሙርም ተነግሯል እና እግዚአብሔር አስቀድሞ ከመምጣቷን በፊት የንጉሱ እናት ስለሆነ ልትሆን የታቀደ ስለሆነ አስቀድሞ ተናግሯል እና ንግስት ናት። የንጉስ እናት ንግስት ናት። መዝሙር 44 ቁጥር 1 ጀምረም ከፈለክ ብታነበው ትችላለህ። ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና ከቀኙ እንደምትቆም መጽሐፍ ላይ ተጽፎ እሷ የገነት ምንጭ ናት መጽሐፍ ቅዱስ ይመሰክራል። የህይወት ውሃ ጉድጓድ ናት መጽሐፍ ቅዱስ ይመሰክራል። ስለዚህ ነውርም የሌለባት የእግዚአብሔር እናቱ ከሶስቱ አካል አንዱ አካል የሆነው የእግዚአብሔር እናቱ ናት። ይኸው እኔ ደግሜ እመሰክራለሁ። አይደለም የምትሉኝ ከሆነ እንግዲህ ማስረጃውን አውጥቶ ማየት። ርዕሱን አይተዋል አይደል አክሊል? አዎ ከፈጣሪ በታች ናት። አሁን ንግስት ናት። ፈጣሪ እግዚአብሔር ነው።
ከፈጣሪ በታች ደግሞ እሷ ናት ንግስት ስለሆነች ማለት ነው። ስለዚህ አሁን ለጥያቄው የሚመጥን መልስ መለስኩ ነው ብለህ የምትለው አሁን አንተ እንግዲህ ጥያቄውን የሚያማክል መልስ ነው የመለስኩት ብለህ ትላለህ? በደንብ የምትረዳኝ ከሆነ ከሰማ መጽሐፍ ቅዱስ ነው ጠቅሼ የተናገርኩት። ሰምቻለሁ። መዝሙር 44ቱን ይገልጠዋል ወይ ነው? እኔ መዝሙር 44ን ጠቅሰሃል። ጥቅስ እኮ ጠቅሰሃል፣ ግን ጥያቄውን የሚያማክል መልስ ነው ወይ መለስኩት ብለህ ትላለህ ወይ? ማለት ከፈጣሪ በታች ከፍጥሯን በላይ ነች ስለ እኔ ንግስት ስለሆነች ማለት ነው። ንግስት ነች፣ ጸጋ የሞላባት የእግዚአብሔር እናቱ። እሺ የንጉስ ሚስት ንግስት እንደምትባል እስኪ ከመጽሐፍ ቅዱስ መረጃ ስጠኝ። የንጉስ እናት ማለት ነው። እናት እሺ ንግስት ነች። የት አለ የንጉስ 12 አክሊል የሆነላት ፀሐይን የተጎናጸፈች በእግሮቿ ስር ጨረቃን የሆነላት አንዲት ሴት ነበረች ይላል። ያ ምልክት የታየው በሰማይ ነው የኔ ጌታ። እሺ እና መዝሙር 44ን ሳጨርሰው እሷ ጋር የሚነጻጸር የለም። መዝሙር 44ን ሳጨርሰው ወደ ሌላ ሄድክ አክሊል? አውጣውና አንብበዋሽ መዝሙር 44ን። አይ እኔ የለኝም። አውጣውና ንግስት ካላ ንግስቲቱ ይላል። ንግስቲቱ ላንብብልህ? እሺ ለምን አንተ አታወጣው ማለት? እሺ አወጣልሃለሁ፣ ችግር የለም። አንዴ ታገሰኝ። ቴንኪው ወገኖች፣ ታብ ኮፒ ሊንክ ሼር የምታደርጉት በጣም ነው የማመሰግነው። ጸጋ ይብዛላችሁ፣ ተባረኩ። እሺ አዛን በታች ይወድቃሉ። እሺ መዝሙር 44 እሺ እነሆ ንጉሥ አዳራሽ ይወድቃሉ። እሺ ንጉሥ ሴት ልጆች ለክብሯ ናቸው። እሺ ከ9 ጀምሮ አንብብል። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሥ ሴት ልጆች ለክብሯ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። እሺ ለማን ነው መዝሙር 44 ለማን የተነገረው? አንተ የምትለው እኔ ለሷ ነው ብዬ እላለሁ። አንተ ነው የጠቀስከው። ለማን የተነገረው ነው? ከሴቶች መካከል አንቺ የተባረክሽ ነሽ ካላት ከንጉሥ ሴት ልጆች ለክብሯ ናቸው ካለ በኋላ እርሷ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኙ እንደምትቆም ይናገራል። ንግስቲቱ ብሏት አንተ በቀኙ የምትቆመው ማን እንደሆነች ካወቅ አሳየኝሽ። ከመጽሐፍ ቅዱስ ነው የምታሳየኝ ወንድማችን። አክሊል ጥያቄ አልገባህም። እዚህ ክፍል ላይ አንተ ተብሎ የተባለለት ማን ነው ያልኩ? በወንድ አንቀጽ እየተጠራ ያለው እግዚአብሔር። እሺ መሆኑን እስኪ ያሳየን። 6 ቁጥር ላይ ሄድና 6ኛው ቁጥር ላይ ምን ይላል መሰለህ? አምላክ ሆይ ዙፋንህ ለዘላለም ነው። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው ተብሎ የተነገረለት ለማለት ነው። አይኔን አጠይቀኝ አሳየኝ ነው ያልኩህ። እዛ ለክርስቶስ ነው የተነገረው። ይሄ ለክርስቶስ ነው የተነገረው። ጽድቅን ወደድክ አመፃን ግን ጠላህ ተብሎ የተነገረው ለክርስቶስ ነው። ስለዚህ ከባልንጀሮችህ ይልቅ የእግዚአብሔር አምላክ የደስታን ዘይት ቀባህ የተባለው ለክርስቶስ ነው። የኔ ጌታ ልክ ነው። ይግባህም አይግባህም ማለት ነው። ልክ ነው። ምንም ሱማ ስለዚህ ልክ ነው። ልብሶች ሁሉ ከርቤና ሽቶ የተባለው መኃልየ 4 ላይ ከፈለክ ይሄንን አገናኝቼ ያሳያለሁ ከፈለግከው እና ይሄ የተነገረው ወደ ድንግል ማርያም ነው። አይደለም የምትል ከሆነ
በማስረጃ አመጣ የምታሳየኝ ከሆነ ማለት ነው በማስረጃ አመጣ የምታሳየኝ ከሆነ እጠብቃለሁ ቁጭ ብዬ ማለት ነው። አውዱን ጠብቀህ አንብብና ተርጉምልኝ። አውድ ታውቃለህ? ተረጎምኩልህ እኮ አውድ ታውቃለህ አይደል? ተረጎምኩልህ። አውድ ታውቃለህ አይደል? ተርጉሜልሃለሁ ጌታ ወንድሜ። እምልህ እየሰማኝ ነው? አውድ ታውቃለህ አይደል? አውዱን ጠብቀህ አንብበህ ተርጉምልኝ። አሁን አንተ ያነበብከው ቁጥር 9ንና ቁጥር 6ን ነው። አውድ ማለት ሙሉ ነው የሚነበበው ማለት ሙሉን አንብበህ ሙሉን ተርጉምልኝ። ቴንክ ዩ። እኔ እንዲገባህ እኮ ነው አሁን ያነበብኩልህ። ሙሉ ቁጭ ብዬ ከአንተ ጋር ቁጭ ብዬ ሳነብ አሉልም። እኔ ወንድማችን እኔ የሚያስረዱልኝን ነገሮች ጠቅሼ ስለጠየከኝ አዳምጥ፣ የምታዳምጥ ከሆነ ማለት ነው። ስለጠየከኝ ለዛ ፍቺ የሚሆነውን ነገር አውጥቼ አሳይቻለሁ። ለማን እንደተነገረ ያቺ ደግሞ ንግስቲቱ የተባለችው ማን እንደሆነች አስረድቻለሁ። መኃልየ 4 ጋር ከፈለክ አገናኝቼ ላሳየ ብያለሁ። አይደለችም አይደለም የምትል ከሆነ ማስረጃ ከመጽሐፍ ቅዱስ እፈልጋለሁ። ገብቶሃል? ገብቶሃል ወይ? አይን አልገባኝም። እንዲገባኝ ሙሉን አንብብልኝ። እንዴት ይገባሃል? ሙሉ እንዲገባኝ አንብብልኝ ሙሉን አልኩ እና ተርጉሞ አልኩ አለ። አሰማኝም። አሰማኝም። አየኸው አይደል? ሰምቻለሁ። ከሰማኝ ምንድን ነው ያልኩህ? ከፍጡሯን በላይ አይደለ? ከእግዚአብሔር በታች ከፍጡሯን በላይ ነች የሚለውን አዎ፣ ነጭ ስል አክሊለ ቆይ እባክህ፣ ርዕሱ ልክ ነህ። ከፍጡራን በታች ከፈጣሪ በታች ከፍጡራን በላይ ብሎ የሚል ነው ርዕሱ ማለት ነው። የጠቀስከውን ግን መዝሙር 45ን ሙሉን አንብበህ አውዱን ጠብቀህ ተርጉምልኝ ብዬ ስልህ አላነብልህም። ወንድማችን እኔ አሁን ሙሉን ማንበብ ከፈለክ ሙሉ ማንበብ ጊዜ ስለሌለኝ ማለት ነው ወንድማችን፣ ሳልወጣ ነው። እግዚአብሔር ምስክሬ ነው። አንተ ማንበብ ከፈለክ ግባና ቁጭ ብለህ በደንብ ደጋግመህ አንብበው። እኔ የሚያስረዱልኝን ግን ነገሮች ለክርስቶስ የተነገረውን አውጥቼ አሳይቻለሁ። ለእሷ የተነገረውን አውጥቼ አሳይቻለሁ። መኃልየ አንቺ የገነት ምንጭ ነሽ፣ የህይወት ውሃ ጉድጓድ ነሽ ይላታል። የህይወት ውሃ ጉድጓድ እሷ ናት። የህይወት ውሃው ደግሞ ክርስቶስ ነው። ስለዚህ ከእሷ በላይ የለም፣ ከፍጡራን ከእሷ በላይ የለም ስለ ንግስት ስለሆነች ነው። እባክህ እንደማመጥ። ቴንክ ዩ። አየህ አንብቦ ራሱ ክፍሉን ለመናገር ሲቸግርህ ጉድጓድ ነች፣ ምንጭ ነች፣ ወንዝ ነች፣ ጅረት ነች ምናምን ነገር ወደ ማለት ሄድክ ማለት ነው። አሁን እሱን ይኸውልህ እሱን ይሄ ሌሎች ላይ የምሰራውን እንትን እኔ ጋር አይሰራም። ለምን መሰለህ? እኔ በጣም በጥንቃቄ የምጓዝ ስለሆነ ካልኩሌሽንን ስለማውቀው እሱን ቶ እና አሁን ከፈለግ ከአንድ ጀምረህ አንብበው፣ በዛው ደግሞ ሊገባ ይችላል። ራሴ ያመጣኸውን ጥቅስ ራስ አንብበህ ተርጉመው ለህዝቡ እየሰማ ነው ህዝቡ ማለት ነው። አይ ነገርኩህ እኮ ንግስት ብዬ ንግስት ተብላ እንደተባለች አሳየው። አይደለችም የምትል ከሆነ በማስረጃ አምጣ ነው። እሺ አንዴ ጠብቅ፣ አንዴ ላውራ። አደርብ ህዝቡ ላይ አንዴ ላውራ። እሺ አንዴ ላውራ። ቆይ ነው አታድርገው፣ ሚዩት አታድርገው፣ ክፈተው። እሺ ማንበብ ለኦርቶዶክሳውያን እንደሚከብዳችሁ ስለማቅ 17ቱን ቁጥር እኔ ያነብልሃለሁ። አድምጠኝ እባክህ፣ አትረብሽ። ኦኬ 17ቱን ቁጥር ማንበብ ቸግሮሃል። እኔ ያነብልሃለሁ፣ ትርጓሜውን አንተ ለህዝቡ ትናገራለህ። አሁን እኔ ያነባለሁ። መጽሐፍ ቅዱስ ለማንበብ ምን ያህል እንደሚከብዳችሁ ያሳያል። እኔ ላንብብልህ 17ቱን ቁጥር፣ ከዛ አንተ አውዱን ጠብቀህ ለማርያም እንደተነገረ ይሄን ክፍል ትናገራለህ ማለት ተረጉምላለህ። ከዛ ይገባኛል። ላንብበው። ቴንክ ዩ። እሺ እንደዚህ ነው። ልብ በሉ። ሚዩት አድርግና ጠብቀና አክሊሉ። እኔ ላንብብ፣ አንተ ትተረጉማለህ 17ቱን ቁጥር ለማርያም አያይዘህ እንዴት ከፈጣሪ በታች ከፍጡራን በላይ እንደሆነ ታስረዳናለህ። በኋላ አንተ ትተረጉመዋለህ። ጥቅሱን ራስን ያመጣኸው ራስ ትተረጉመዋለህ። እኔ ግን ለማንበብ እረዳሃለሁ። ቴንክ ዩ። ስለዚህ እንደዚህ ላንብበው። ልቤ መልካም ነገርን አፈለቀ፣ እኔም ስራዬ ለንጉሥ እናገራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮችህ ፈሰሰ። ስለዚህ እግዚአብሔርም ለዘላለም ባረከህ።
ኃያል ሆይ በቁንጅናህና በውበትህ ሰይፍንም በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወንም፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግሥት በትር የቅንነት በትር ነው። ጽድቅን ወደድህ፣ ዓመፅን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባህ። በልብሶች ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሡ ሴቶች ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንቢ። ወገንሽን የአባትሽን ቤት እርሺ፣ ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና። የጤሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊቱ ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷም የወርቅ መጎናጸፊያ ነው። በኋላዋ ደናግላን ለንጉሡ ይወሰዳሉ፣ ባልንጀሮቿም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሡም እልፍኝ ያስገቧቸዋል። በአባቶችሽ ፈንታ ልጆች የተወለዱልሽ፣ በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህም ለዓለምና ለዘላለም አሕዛብ ይገዙልሃል ብሎ ቁጥር 17 ቁጥር አለው። ራስን ያመጣው ጥቅሱን እኔ አንብቤልሃለሁ። አንተ አሁን እንዲገባኝ ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን የሚያስረዳልኝ ጥቅስ ነው ብለህ ስላልክ 17ቱንም ቁጥር ተንትነው እኛ እንሰማለን። ማስታወሻዬን ይዤ እጽፋለሁ። ቀጥል አሁን አንተ። ቴንክ እሺ፣ ፖይንት ብሎ ማስቀምጥልህ አሕዛብም በበታችህ ይወድቃሉ። አሕዛብን ሁሉ በብረት በትር የገዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን ቆይ ላስረዳ። አምላክ ሆይ ቆይ፣ አሕዛብ በበታችህ ይወድቃሉ። በበታችህ እንዴ አናግረኝ። በበታችሽ ነው የሚለው። በበታችሽ አሁን ጊዜ ሰጥተኛል ለኔ በበታችሽ እያልክ እያነበብከው ነው። በበታችህ ነው ብሎ የሚለው። ኧረ በበታች አሁን እሱ ማን እንደሆነ ለማስረዳት። ኧረ ተረጋጋ። ሴቲቱን ነው። አምላክ ሆይ አየው፣ አሕዛብ በበታችህ ይወድቃሉ። አምላክ ሆይ ዙፋን ለዘላለም ነው ተብሎ የተነገረለት። ኧረ በእናትህ ገብተዋል። እባክህን እኔን የሚዩት ያደረግኩህ ክፍሉ ለምን የሚዩት ያደርገኛል? አድምጠኝ። ክፍሉ ለምን ያደርገኛል? አድምጠኝ። አንደኛ በምን ያህል ስርዓት እንደሌለ ሰው እየሰማ የምታወራውን አሰማም። አየው ከኋላ እንትን ብረድት ለምን የሚዩት ያደርገኛል? እየሰማ ታደርገኛለህ ነገር ብለህ እኔ ሰማሁ አይደል? ያለ ከበስተኋላ ብረት ድስት እየተፈቀፈቀ ነው። አድምጠኝ እባክህ። እኔን የሚዩት ያደረኩ ብረት ድስት እየተፈቀፈቀ ያለውን ከኋላ አቁሙ በላቸው። አንተም ትንፈቀፈቃለህ፣ ብረት ድስትም ይፈቀፈቃል። ሁለቱን እንዴት እንችላለን? ወደ ወዳጃችን እሱን ስድቡን ተወውና ወንድማችን አንዱን አቁመው። አሁን ጊዜ ተኛር ተረጋጋ፣ ይዞ ይኸውልህ ከኋላ ያለው ወንድማችን እኔን የሚዩት ያደረኩ ከኋላ ያለውን ድምፅ አቁመውና ተንጫጫ። ኦኬ አይ ቆይ በጣም እዛም ትፍቃለች ባለቤትህ ትሆን ቤተሰብ አይዶን ነው ብቻ ስራ ስለሆነ ማለት ነው። ሁለቱንም ጩኸት እንዴት እናድርገው? ወንድሞቼ እናቶች፣ አይት በቃ ቸገረው። ተረጋጋና ከበስተኋላ ያለውን ድምፅ አስቁመው። እኩል አጥፍቻለሁ ወዳጄ፣ ካጠፋኸው ቴንኪው። ከዛ እሺ አሁን ቀጥል። አሁን ስማ፣ ጊዜ ሰተኛል፣ በጊዜ ልጠቀም ወዳጄ። እኔ ጊዜ አልሰጠሁም አላልኩህም? ካልሆነ ታች ትወርድና ሌሎቹ ሰዎች ይገባሉ። ከገባህ ግን አድምጥ እስቲ። አደርብብኝ እዛ ይሰማል። አሁን ግን ጊዜ ስለሰጠኸኝ በቃ አሁን አሁን ስማ፣ እጠይቅሃለሁ፣ መሀል ላይም እጠይቅሃለሁ፣ ትመልስልኛለህ። አሁን ለጠየቁት ጥያቄ ሴቲቱ ማርያም መሆኗ ከፈጣሪ በታች እሱ እኮ ልነግርህ እኮ ነው። አንተ ደግሞ አይደለችም ብለህ ትነግረኛለህ። ደግሞ ትነግረኛለህ። እሺ
አሕዛብም በበታቸው ይወድቃሉ። አምላክ ሆይ ዙፋን ለዘላለም ነው። ሊያስረዳልኝ ይችላል ብሎ ያለውን የመዝሙር 45ን ጥቅስ ነው የጠቀሰው ወንድማችን ማለት ነው። ስለዚህ ያ ክፍል ላይ ንጉሶ የተባለው አምላኮ የተባለው በወንድ አንቀጽ የተነገረ እሱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመሲሁ ነው። የቆሬ ልጆች የዘመሩት ዝማሬ ነው። እሱ አልጠፋንም። አሁን አንተ የምታሳየን ማርያም ከሁሉ በላይ መሆኗን እና ከፈጣሪ በታች ከፍጡራን በላይ መሆኗን ያስረዳልኛል ብለህ የምትለውን ጥቅስ ስለጠቀስከው አሁን የማርያምን እዚህ ክፍል ላይ ሊያስረዳል የሚችለውን ጥቅስ ብቻ ነው የምታሳየኝ። ንጉሱ ማነው አትበለኝ፣ ክርስቶስ ነው። እዛ ጋር በሙሉ ከላይ ጀምሮ በሙሉ የሚያወራው ክርስቶስን ነው ወንድሜ። እሺ፣ ስለዚህ አሁን ሴቲቱ ማርያም መሆኗን ሊያስረዳል የሚችለውና ከፈጣሪ በታች ከፍጡራን በላይ መሆኗን ሊያስረዳል የሚችለውን ክፍል እሱን ነገረን። ቴንክ ዩ ወንድም አለም፣ ቀጥል። ቴንክ ዩ። እሺ፣ አሁንም እነግርሃለሁ። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሥ ሴት ልጆች ለክብር ናቸው። የወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። 4 ነጥብ። ንግስቲቱ ልጅ ሆይ ስሚ፣ ጆሮሽንም አዘንቢ፣ የወገብሽን የአባቶችሽን ቤት እርሺ። የወገብሽን ንጉስ ውበትሽን ወዷልና እርሱም ጌታሽ ነውና ተብሏል። ንጉስ ውበቷን የወደደው እሱ ጌታዋ የሆነው ማን? ጌታዋ ኢየሱስ ክርስቶስ ነው። ንጉስ ውበትሽን ወዷልና። አዎ፣ ቀድሞ የተነገረላት ስለ ድንግል ማርያም በነቢያቱ በመዝሙሩ የተነገረላት ሴት እሷ ስለሆነች ማለት ነው። ቀድማ ከመወለዷ ከመፈጠሯም በፊት ጀምሮ ማለት ነው የተነገረት ለእሷ ስለሆነ፣ ስለዚህ ንግስቲቱ የምድር ባለጠጎች አሕዛብ በፊትሽ ይማልላሉ። ለአሴብን ንጉስ ልጆች ለክብሯ ነው። ልብሷም የወርቅ መጎናጸፊያ ነው። ኋላም ደናግሉ ንጉሶች ይወሰዳሉ። ባልንጀሮቿም ወደ አንተ ይቀርባሉ። በደስታ ሐሴት ይወስዷቸዋል። ወደ ንጉስ እልፍኝ ያስገቧቸዋል ይላል። በአባቶች ፈንታ ልጆችሽ ተወለዱልሽ፣ በምድር ሁሉ ላይ ገዦች አድርገሽ ትሾማቸዋለሽ ይላል። አሁን የመሾም ስልጣን 1 2 ንግስት በእግዚአብሔር ቀኝ የወርቅ ልብስ ተጎናጽፋና ተሸፋፍና እንደምትቆም ይናገራል። ንጉስ ውበቷን ወዷል። አስቀድሞ ስለ ውበቷ ስለ ድንግልናዋ የተነገረላት ለድንግል ማርያም እንጂ ሌላ ሴት አልተነገረም። ስለዚህ ስለ ክርስቶስ ይናገራል፣ ስለ እሷ ይናገራል። እሺ፣ ስለዚህ ማርያም ከፍጡራን በላይ መሆኗን ያሳያል። የከነው ይጠቅስ። አዎ፣ ንግስት ተብላ የወርቅ ልብስ ስለተጎናጸፈች በቀኙ ቆማ ስላለ በቃ ከሷ በላይ ሌላ ንግስት አለ? እሺ፣ ስለዚህ አሁን ደግሞ የምትል ከሆነ አንተ በማስረጃ እቺ ናት ብለህ እቺ ማለት እቺ ናት ይሄ ማለት ይሄ ነው ብለህ አስረዳኝ፣ እጠብቃለሁ። ይኸው። እሺ፣ አይ ቆይ አትዝጋው ራስን። ስለዚህ አሁን ከፍጡራን በላይ መሆኗን የሚያሳየልህ የንጉሱ እናት ስለሆነች ነው አይደል? ንግስት የተባለችው የእግዚአብሔር እናት እንደሆነች ታምናለህ? የንጉሱ እናት ስለሆነች ነው አይደለ? እዛ ንጉስ ብሎ ስለሚል ንጉሱ ማን ነው? ንጉስ የተባለው ማን ነው? እዚህ ላይ ደግሜ ስለ ማን ነው ጠይቃኝ የጠየኩ ነው እኮ። ንጉስ የተባለው ማን ነው? ልይዝ ስለፈለኩ እኔን ብራዘር ይዤ። እሺ፣ ሚዩት አለ። ንጉስ የተባለው ማን ነው? ቅድም ማን ነው ስለማን ነው የሚናገረው ነው ያልከው እኮ። ንገረኝ። ንጉስ የተባለው ማን ነው? ንገረኝ። እሺ፣ እኔ ነኝ ሚዩት ያደረኩ እንዳትከፍት። ታታርገኝ። እታይ ትወርዳለህ ካልሆነ። ቅድም ማን ነው ነው ያልኩህ? መልስ ስጠኝ። ክርስቶስ ነው ቅድም ማን ነው ያልኩህ አይደለም? ካይክ ደግሞ አይ በለኝ ብቻህን እኮ ነው። አሁን እሺ፣ አሁን በቃል መልስልኝ።
ቅድም ማን ብዬ ነው የመለስኩልህ? መልስልኝ። ቅድም ማን ብዬ ነው የመለስኩልህ? ትችላለህ። ነገር ግን መጠይቅህ እቺ ማናት? ተረጋጋ እኮ ነው ያልኩህ። ማናት ወዳጅ ተረጋጋ። እኔን አትጠይቅኝ። እሺ እታች ወርደሃል ማለት ነው። መልስልኝ። ቴንክ ዩ። እታች ወርደሃል ማለት ነው። ሌሎች ተረጋግታችሁ ልታወሩ የምችሉ ሰዎች መምጣት አለባችሁ። ሌላ ሰው ካለ ማለት ነው። እዚህ ገዝት የላካችሁ በጣም ብዙዎች አላችሁ። የኦርቶዶክስ አማኝ ከሆናችሁ መምጣት አለበት። ሰውየው የራሱ ድምፅ ራሱን ይረብሸዋል። አንድ ሁለተኛ የቤተሰቡ ጫጫት አለ። ቤት ውስጥ ስላለ ማለት ነው። እኔም ቤት ውስጥ ሆኜ እንደዚህ አንዳንድ ጊዜ የሚፈጠርበት ቦታ አለ። ፈቅ ብዬ ማውራት እችላለሁ። አሁን ፈቅ ብሎ እንኳን ቢሆን ራሱ በራሱ ነው የሚጮኸው። ኦኬ መዝሙር 45 ላይ ቆመህ ያንን ክፍል ራስህ ካስረዳ በኋላ እኔን አትጠይቀኝም። እኔ ጥያቄ ቅድም ያልኩትኝ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብላችሁ የምትሉትን ይሄን ቃል ያጠናክርልኛል፣ ይሄን ቃል ያጸናልኛል ብለህ ካልክ እኔ ቀጥታ ወደ ጥያቄ ነው የሚሄደው እንጂ መዝሙር 45ን እኔ ደጋግሜ ለብዙ ጊዜ ስላስተማርኩት ስለማና ስለማን እንደሚናገር ስላስተማርኩት ርዕሱን ሽፍት አታረግም። ርዕሱ ማርያም ከሁሉ ትበልጣለች፣ ከፍጡራን በላይ ናት፣ ከፈጣሪ በታች ናት ብላችሁ የምትሏት ትምህርት ስላለ እሱን ሊያስረዳልኝ የምችል ካለ ኦኬ መዝሙር 45ን ጠቀስከው አይደል? አሁን በዚህ ቃል መሰረት ማርያም ነች ብለህ ካልከኝ እኔ ቀጥሎ ጥያቄ ላቀርብ ነው። አንተ ማነች ብለህ እኔን አትጠይቀኝ። ምክንያቱም መዝሙር 45 እኔ ዛሬ ላስተምርበት ለአንተ መልስ ልሰጥበት አይደል የመጣሁት። እኔ ጥያቄ ነው የማቀርበው። ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን የሚያሳይልኝ ነው ብለህ ካልክ ኦኬ ማርያም ነች ብለህ አስረዳኝ አይደል? ኦኬ ቀጥሎ ጥያቄ ላይ ሄዳለሁ። ለዚህ ነው አየህ ስማኝ ብዬ ስለ የነበረው ማለት ነው። መደማመጥ በጣም ጥሩ ነው። መደማመጥ ቴንክ ዩ። ተደማምጣችሁ ቢሆን በጣም ጥሩ ነው። አክሊል አንዱ ትልቁ ጩኸት የምታበዙት ቀጥሎ ሊመጣብህ የሚችለው ነገር ምን ሊሆን እንደሚችል ስለገባህ ነው እንጂ እኔ መዝሙር 45 እና ሌላ ሰው ካለ መምጣት ይችላል። ራስህ የጮክ ራስህ እንደገና ደግሞ መጽሐፉን እንኳን ራሱ ሙሉን አንብበህ ተርጉም እንኳን ብዬ ስለ አልተረጎምክም ማለት ነው። ያው እንደዚህ የምጮኸው ለዚህ ነው ለመውጣት ማለት ነው። አሁንም ከተረጋጋህ መተህ እንደገና እኔ መዝሙር 45ን ከፈጣሪ በታች ከፍጡራን በላይ ነች ብሎ የሚለው ቃልን የሚያስረዳልህ ከሆነ ጠቅሰህ እኔ 17ቱን ቁጥር አነበብኩልህ፣ አንተ ተረጎምከው አይደል? ቀጥሎ ያለውን ጥያቄ እኔ በቃ ዝም ብዬ ሊያዝልህ እንደዛው ማለት ነው። ሊያዝልህ እንደዛው። ስለዚህ ናና አስረዳን። ቴንክ ዩ ናና አስረዳን ነው። መዝሙር 45ን አስረዳህን አይደል? ቀጥሎ ያለውን ጥያቄ እኔ ልጠይቅህ። በዚህ መሰረት እሺ፣ በመዝሙር 45 መሰረት ማርያም ከፈጣሪ በታች ከፍጡራን በላይ ናት አይደል? ኦኬ፣ ቀጥሎ ያለውን ጥያቄ ልቀበልህ ነው። አየህ፣ እንደዛ እንዳልጠይቅህ ነው። አንተ ማናት ትለኛለህ፣ እኔ ማናት ብለህ አትጠይቀኝ። እዛ ቦታ ላይ ያለችዋል። ለምን እኔ ራሴ በኋላ ድምዳሜውን እሰጣለሁ፣ አስተምሮትን እሰጣለሁ። አንተ ግን ናና ኦኬ፣ ቀጥታ እኔ ዋና የምፈልገው የዛሬው ርዕሳችን ወገኖቼ ሐሞት አለኝ ብሎ የሚል ኦርቶዶክሳዊ ካለ ማርያም ከፈጣሪ በታች ከፍጡራን በላይ ናት ብላችሁ የምትሉት አስተምሮታላችሁ። እሱኑና በመጽሐፍ ቅዱስ እና በመጽሐፍቶቻችሁ እውን አድርጉት ነው። በቃ ምንም እኮ አያጣላንም። አክሊል ናና መዝሙር 45ን ጠቀስክ፣ ማርያም ነች ብለህ አልከኝ፣ አስረዳኝ። እኔ ነችም አይደለችም ብዬ አልከራከርህም። አንተ ባልከው ማርያም ነች ብዬ ሊያዝልህ ማርያም እንዳይደለች እያወቅኩኝ ግን ሊያዝልህ በማርያም ነው ብለህ ባልከው ማለት ነው። ቀጥሎ ያለውን ጥያቄ እና ተቀበለኝ። ለዚህ ነው ጮኸው ማለት ነው። እና ተቀበለኝ። ቀጥሎ ያለውን ጥያቄ ይኸው ልኬልሃለሁ። ኦኬ፣ ካልሆነ ወደ ማራናታ እንሄዳለን። ሌላ ኦርቶዶክሳዊ ነው። ወንድምነት ዳጊዬ እንኳን ደህና መጣ። ናና ተቀበለኝ። ኦኬ፣ ማርያም ከፈጣሪ በታች ከፍጡራን በላይ ብላችሁ የሆነ ክላስ ሰጥታችሁ ለብቻ እግዚአብሔርም የማያውቀው እኛም የማናውቀው ሌላ ዓለም ፈጥራችሁላታል። በመጽሐፍቶቻችሁ ሁሉ ጭምር ማለት ነው። ትፈተሽ የእናንተ ማርያማችሁ፣ እንፈትሻት፣ እናንተም ተፈተሹ፣ እኛንም ፈትሹን። በቅዱሱ ቃል በመጽሐፍቶቻችሁ፣ በመጽሐፍቶቻችን፣ በትምህርቶቻችሁ፣ በትምህርታችን ፈትሹ ማለት ነው። ና እንጂ አክሊል አንተው እንደጀመርከው ጨርሰው። መደማመጥ ስላቃተህ ነው ያስወረድኩ። አይ ገብርኤልማ አልመሰከረም። ከገብርኤል ራስ ላይ ወረድ በል ና ግባና ተናገር። ገብርኤል መሰከረላት? ምንም አልመሰከረም።
ከፈጣሪ በታች ከፍጡራን በላይ ነሽ አላላትም። እናንተ ናችሁ ያላችሁት። አክሊል አሁን መታህል እኔን አጠይቀኝ። መዝሙር 45 ማርያም ነች ብለህ ስለመለስክልኝ ቀጥሎ ያለውን ጥያቄ ተቀበለኝ። ቴንኪው። ስለዚህ በመዝሙር 45 መሰረት ማርያም ከፈጣሪ በታች ከፍጡራን በላይ ነች ብለህ አስረድተናል። ቴንኪው። ስለዚህ በዚህ ቃል መሰረት ማርያም ከፈጣሪ በታች ከፍጡራን በላይ ናት አይደል አክሊል? አዎ። ቴንኪው። በደንብ አሳየው እኮ ንግስቲቱ በቀኝ ትቆማለች ስለተባለ ንግስቲቱ ስለተባለ ንግስቲቱ ደግሞ በቀኝ የምትቆመው ማናት? ድንግል ማርያም ናት ንግስት። ሌላ ንግስት ካለች ታሳየኛለህ። የእናንተ የጴንጤዎቹ ንግስት ካለች ታሳየኛለህ። እሷ ናት ነው በመጽሐፍ በትንቢትም በነቢያቱም በመዝሙሩም በሌሎች መጽሐፍቱም ስለ እሷ ቀድሞ የተነገረላት እሷ ስለሆነች ማለት ነው። አይደለችም የምትል ከሆነ አዎ፣ የጌታዬ እናት ወደ እኔ ትመጪ ዘንድ የጌታዬ እናት ድምጿን ከፍ አድርጋ ሉቃስ 1:48 ላይ ገብተህ ማንበብ ትችላለህ። ድምጿን ከፍ አድርጋ መንፈስ ቅዱስ የሞላባት በእግዚአብሔር ፊት ያለ ነቀፋ ያለ ነውር ጻድቅ የነበረችው ኤልሳቤጥ ድምጿን ከፍ አድርጋ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የማን እናት? የጌታዬ እናት። አንተ አሁን ይቺ ሴት ይቺ ናት የሚለውን አስቀምጥልኝ እያልኩ ነው ኤርሚያስ። ካልፈራ በስተቀር ወዳጄ አንድ ቃል እባክህ አደጋግም። አንድ ቃል ካልፈራ አደጋ አንዴ ከተነገረ ህዝቡ ይሰማ፣ እኔም ስለምሰማ ማለት ነው። አትደጋግሙ። ሰምተናል። አሳይኝ። አንዳንዴ ልፈራ እችላለሁ፣ እውቀት በጣም አደጋ ስለሆነ አሳይኝ። አደጋግም። አንድ ቃል አደጋግም። አሳየን። አሁን 5 ጊዜ ተናገርክ። አንዴ ከተናገርክ እሰማሃለሁ። አሳይን። እሺንም እንዳትደግም አሁንም እሺንም እንዳትደግም። ኦኬ፣ አሳይተናል። ቴንኪው። ተረጋጋ። ኦኬ። ስለዚህ በመዝሙር 45 መሰረት ወንድማችን ምን አለን? ንግስቲቱ በቀኝ ትቆማለች ብሎ ስላለ ከፈጣሪ በታች ከፍጡራን በላይ መሆኗን ያሳይልኛል ብሎ ሲውተረተር አይታችሁታል። ያውም 17 ቁጥር አንብቤ 3ቱን ቁጥር እንኳን አላብራራውም። ከ17ቱ 3ቱ እንኳን አልተብራራም። 14ቱ አሽቀንጥሮ ጥሎት ማለት ነው። አንድን ክፍል ስታብራራ ሙሉን አውዱ አንብበህ ሙሉን አውድ ነው የሚተረጎመው። እነሱ ጋር ግን አውድ የሚባል ነገር የለም። ግማሹን ጥዬ ግማሹን አንጠልጥዬ ነው። እንደ ሰነፍ ደጋሚ አስማቱ እንደማይዝለት የሚጠቅሱት ጥቅስ ሁሉ አይዝላቸውም፣ አይጣበቅላቸውም። እሺ እኔ አሁን አንተን አይደለም ያልኩት፣ እኔ ብሂል ነው የተናገርኩት። ተምሳሌት ነው የተናገርኩት። አንተን ለምን እንደዛ እላለሁ? እኔ እንደዛ አይደለም። ኦኬ፣ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ አለን። ኦኬ፣ ስለዚህ ማርያምን ከፍጡራን የሚበልጣት የለም አይደል አክሊል? ከፍጡራን ማንም የሚበልጣት የለም አይደል? እችን አጭር ቃል መልስልኝ። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 ላይ ያለውን ቃል እስኪ ያውጣና አንብቡ። ሉቃስ 7:28 ዮሐንስ የተነገረው ነው። ሉቃስ 7:28 ዮሐንስ የተነገረው ነው። አውጣና አንብበው። ገባኝ። ስለ ዮሐንስ የተነገረው ነው። እባክህ አውጣና አንብበው። በቃ ኮዳ አስታወስኩ እኮ ያው ከሴት ልጆች ከተወለዱ ዮሐንስ አይደለም ያልኩ፣ አውጣና አንብበው ነው ያልኩ። አንተ ቅድም እኔን አስነበበከኝ አይደል? አንተ አውጣና አንብበው። አንብባ አንተ ማስረጃዬ ነው የምትለው። አውጣና አንብብ። አውጣና አንብበው። እኔ ቅድም አንብብ። አንተ ለምን አታነብም? አንተ አታነብም? አይ ነው አውጣና ኦርቶዶክሳውያን መጽሐፍ ለማንበብ ዳገታችሁ ነው ይገባኛል። ግን እንደምንም ብለህ አንድ ቁጥር እሱን ለአንተ አትነግረኝም። አሁን አክሊል ያውጣና አንተ ማስረጃዬ ነው የምትለውን ማስረጃዬ የምትለውን አውጣና ነገር። እሺ መጽሐፍ ቅዱስን ማንበብ ኦርቶዶክሳውያን ይሄን ያህል ነው የሚፈሩ። ኧረ እባክህ ተው እሱን ፖለቲካውን ተውና አነብልሃለሁ። እኔ ጴንጤ ስለሆንክ የአምላክ የእግዚአብሔርን ቃል ደስ እያለኝ አነብልሃለሁ። 7:28 ሉቃስ። ተናጋሪው ጌታችን ኢየሱስ ክርስቶስ ነው። ስለ ታላቁ ነቢይ እንደዚህ ብሎ ይናገራል ማለት ነው። ከቁጥር
እንዲያያዝላችሁ ከቁጥር 24 ጀምሮ ላንብብ። የዮሐንስን መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር። እንዲህም አለ። ማነው ባዩ? ጌታችን ማለት ነው። ምን ልታዩ ወደ ምድረ በዳ ወጣችሁ? ንፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱትና በቅምጥልነት የሚኖሩት በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ፣ ከነቢይ የሚበልጠውን። እነሆ መንገድህን በፊቴ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አለ። ያለው ማን ነው? ጌታችን ነው። ስለ ዮሐንስ እየተናገረ ነው ጌታችን ማለት ነው። ልብ በሉ ካለ በኋላ ቁጥር 28 የሚለው ነው። እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ደግመዋለሁ፣ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ የሚለውን ትምህርት ጌታችን ኢየሱስ ክርስቶስ ብቻ ነው የሚቃወመው። ይሄንን ወረድ ብላ አንብበው። ሚዩት አድርገው። ቆይ ወረድ ብላ አንብበው። አንተ ሚዩት አድርግ። አንተ እንደ ሴቶች ዘሮ ቁጭ ብለን እናታዘኝም። እኔ የማነባው ቀደም አንብብ እየስልም ቢብልሃል። ሴቶ ዘሮን ተውና ሴቶ ዘሮ ማኔ እንደኔ አይደለም። እኔ ሰርቼ እኔ አነባዋለሁ። ሚዩት አድርገው። ሴቶ ዘሮ አትበል። እሺ ሚዩት አድርገው። ምርጥ አባወራ ነኝ እኔ። እሺ ቴንክ ዩ። እኔ ያልኩኝ አንዳንድ እናቶች ቁጭ ብለው ሰራተኞቻቸው እንደሚያዙ እንደዛ ተዘዘኝ ለማለት ነው እንጂ ወንድማ መሆንን እኮ አውቃለሁ። ያልኩ እናቶች ቁጭ ብለው ሴቶች ዘሮ የሆኑ ያንን አምጪው ይሄንን አድርግ ምናምን ብለው ስለሚሉ ነው በዛ ነው ያልኩ እንጂ በትክክል ስማኝ። አንተማ ወንድ መሆንን እያውቅ ሴት ነህ ብዬ አይደለም። ቀደም አንብብ ብያለሁ። አላነበብከው እኔ ነኝ የማነበው። ከፍ ብዬ አነበብኩኝ። እዚህ ጋር ካቆምኩም አቆማለሁ። ወረድ ብዬ ካነበብኩም አነበዋለሁ። እና ጠብቀኝ። ቴንክ ዩ እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔር ምክር ከራሳቸው ጣሉ። ቀጥሎም ኢየሱስ እንዲህ አለ። እንግዲህ የዚችን ትውልድ ሰዎች የተጠራሩ እንዲህ አሉ። እምቢልታንም ነፋንላችሁ አልዘፈናችሁምም፣ ሙሾን አወጣንላችሁ አላለቀሳችሁምም። መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበርና ጋኔን አለበት አላችሁ። የሰው ልጅም እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ የኃጢአተኞችም ወዳጅ አላችሁት። ጥበብ ለልጆቿ ሁሉ ጸደቀች ብሎ እስከ ቁጥር 35 ድረስ አነበብኩ ማለት ነው። በዚህ መካከል ነው የፈለኩትኝ ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ ርዕስ ባደረግኩት ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለው የሚሉትን ኦርቶዶክሳውያን ቁጥር 28 ላይ መጥምቁ ዮሐንስ ለመጥምቁ ዮሐንስ ጌታችን የተናገረው ከሴቶች ከተወለዱት መካከል እላችኋለሁ ነው ብሎ ያለው ጌታ። እላችኋለሁ ብሎናል። መምህሩን ነው የምንሰማው፣ ሊቃችንን ነው የምንሰማው፣ አምላካችንን ነው የምንሰማው። ከሁሉም ያንስ ይበልጣል ያለው ሚዩት ብቻ ነው ማድረግ ያለብህ። መጽሐፉን አንብቤ እሰጥሃለሁ። ጥያቄ የጠየኩ ነው። ሚዩት አድርግ ወንድሜ። አይኑ ይገባኛል ብዙ ነገር እየፈረሰባችሁ እንደሆነ ማለት ነው። ሚዩት አድርግ። እኔ በመድኃኒዓለም ሚዩት አድርግ እኮ የተባልከው አሁን አንተ ቀድም አንብብ አልኩ አላነብም አልክ። እኔ አንብቤ እንኳን አንድ ደቂቃ እንኳን እንዳልናገር ስለ ጌታዬ እውቀት አትፈቅድልኝም። እኔ ነኝ በቤት የምለምንህ። ሚዩት አድርገው ማለት ከንፈርህን ንክስ አድርገህ ጥርስን ንክስ አድርገህ ብለው እያዘ እና ጠብቀኝ እሰጥሃለሁ። ይኸው ጌታችን ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። 4 ነጥብ ለጌታዬ ለኢየሱስ። የኦርቶዶክስን ተረት አፈረሰባት። የእነ አክሊለን ተረት በመቃብር ላይ ዘጋው። ሁሉ የሚያንስ ይበልጣል የተባለው ለጌታዬ ለሱ ከሆነ
ለኢየሱስ ወዳጄ ንግስቲቱ ቤት ነው ያለችው። ወዳጄ ስሰጥህ ታወራለህ። እስካሁን እኮ እየተለመንክ ነው። ንግስቲቱ ቤት ነው ያለችው እኮ ነው ወንድማችን። በኋላ ንግስትን ታሳየናለህ ወንድም። ማለት ቅድም እኮ አሳየህን። አሁን ተረጋጋ እና ሚዩት አድርግ። እኔ ያጨበጨብኩት ለኢየሱስ ነው። አታስወርዱት። አስንዬ ነው አስንዬ፣ ፕሊዝ አታስወርዱት። ነው እንደዛ አታድርጉ። ናና አክሌ አታስወርዱት። እንዴ ታዲያ እሱ ለቄሶቹና ለደብተራ ሲያጨበጨብ ብሎ ካረጋችሁት እኔ ነው እንዳታረጉ ፕሊዝ። ና ተመልሰ እንዴ እንደዛማ አይደረግም ወገኖቼ። ንግስቲቱን ቅድም እንኳ አሳየን፣ መልሶ ያሳየናል። እና ሶሪ አክሊል ስላስወርዱ ይቅርታ፣ ስላላወቁ ነው። ችግር የለውም። ኦኬ እኔ ያጨበጨብኩትኝ ለጌታዬ ቃል ነው፣ ለኢየሱስ ክርስቶስ ለአምላኬ ቃል ነው ያጨበጨብኩት። እሺ ለንጉሴ ነው፣ ለመምህሬ ነው፣ ለሊቄ ነው ያጨበጨብኩት። ሊቄ የተናገረው እላችኋለሁ። ሚዩት አድርገው። አጨብጫቢ ይዙ ውስጥ አይግባ። እኔስ ሚዩት አድርግ። አንተ ሚዩትን ብቻ ማድረግ አለብህ። ሲሰጥህ ታወራለህ። ለምን ያስወርዱኛል? አትናገራቸውም? በቃ ተው እኮ አልኳቸው። ይቅርታ አልኩ፣ እነሱን ተው። አሁን እሺ ንግስቲቱ ቤት ያለች ጨርስና ልስጥ። እንዴት አይነት ዕዳ ነው በመድኃኒዓለም። እኔ ልጨርስና ልስጥ። ይሄን አለ በማል ጣልቃ ገባብኝ እኮ ስንት ጊዜ በመድኃኒዓለም እያልኩ እንኳን መድኃኒዓለምን አታውቀውም። መድኃኒዓለም እናንተ መለመኛችሁ አይደለም፣ አትፈሩትም፣ አትፈራውም ወይ አትፈሩትም ማለት ነው። በመድኃኒዓለም እያልኩ እንኳን አሰማኝም። ኦኬ እኔ ያጨበጨብኩት ለጌታዬ ለኢየሱስ ክርስቶስ ቃል ነው። የኦርቶዶክስን ተረት አደባባይ ላይ እንዲህ ሲያፈርሰው ማርያም መትሕተ ፈጣሪ መልዕልተ ፍጡራን ብላችሁ የምትሉትን ተረት ጌታዬና መድኃኒቴ ሊቄ መምህሬ እንደዚህ እላችኋለሁ ብሎናል። ንጉሱ ማለት ነው፣ መምህሩ ማለት ነው፣ ረቡኒው ማለት ነው። እላችኋለሁ ብሎናል። ሌሎች ሰዎች ሲሉን አንሰማም። ስለዚህ ከፈጣሪ በታች ከፍጡራን በላይ የሆነች ማርያም አናቅም፣ በጌታችን በኢየሱስ ክርስቶስ ትምህርት ማለት ነው። የምትናገረው ነገር ካለ ተናገርና ሁለተኛ መረጃ ደግሞ በራስ መጽሐፍቶች ደግሞ እመጣብሃለሁ ማለት ነው። አሁን በወንጌሉ እንደዚያ ይባላል። ለምን ማይክን ክፈተውና ዝጋው ከእንደገና። ቆይ አክሊል እታች ያለው ሰው አይሰማም። ማይክ ሚዩት ነው። ማይክህ አይሰማም። እንዴት አይነት ዕዳ ነው መድኃኒዓለም። ሰውየው ማይክህ ሚዩት ስለሆነ አይ ቲንክ ሲስተሙ ነው መሰለኝ ፖዝ አድርጎብህ። እታች ያለው ህዝብ ስለማይሰማ አንተ ማይክን ክፈተውና እንደገና ዝጋው። ቴንክ ዩ። ማይክን ክፈተውና ዝጋው። አክሊል ክፈተውና ዝጋው። እየሰማኝ ነው አክሊል? እሺ ማይኩን ክፈተው። እሺ አሁን አውራ። ይሰማል? አሁን የሚሰማ ይመስለኛል። እታች ይሰማችኋል? ይሰማል። በጣም ጥሩ። ንግስቲቱ በቀይ ተዋለች የተባለው ለማን ነው? ዋናው ነገር ለማርያም ነው ብለህናል። ይሰማል? አሁን ለኔ ይሰማል። አይሰማል? አሁን ለኔ ይሰማኛል። የኛ ግን ላንተ አይሰማህም። አይሰማም? አይሰማም ወይ? ይሰማል? ይሰማል። ለኛ ይሰማናል፣ ለአንተ ግን የኛ አይሰማህም። አይሰማም? አይሰማም? ወጥቶ ይግባ ወይ እሺ አክሊል በቃ ውጣና ግባ። አዎ ይሰማል። የሚሰማ ከሆነ ንግስቲቱ በቀኝ ትቆማለች ከተባለ ከንግስት በላይ የሚሆነው ንጉሱ ነው። እኔ የምረዳው እሱ ነው። ንግስቲቱ በወርቅ ልብስና ተሸፋፍና ተጎናጽፋ በቀኝ ትቆማለች፣ ንጉስ ውበትሽን ወዷልና ተብሎ የተነገረው ለእሷ ከሆነ በእግዚአብሔር መንግስት በቀኝ የቆመች ከእሷ ውጭ ካለ አንተ ታሳየኛለህ። አሁን ከዚህ በላይ ደግሞ ክብር ያለው አለ ካልክ ደግሞ በቀኝ መቆም የሚችል መላእክቱ እንኳን በፊቱ ነው የሚቆሙት።
በቀኝ የሚቆም ካለ ታሳየኛለህ። እኔ በቀኝ መቆም ማለት ቀኝ ማለት በእግዚአብሔር ቀኝ ሄዶ ተቀመጠ። እሱ በቀኝ ነው የምትቆመው፣ እሷ ናት ነው ንግስቷ ማለት ነው። ንጉሱ ቦታን ወዶ በቀኝ የቆመችው እሷ ስለሆነች ማለት ነው። እሷ የገነት ምንጭም የውሃ ጉድጓድም ስለሆነች ማለት ነው። አሁን ንግስት ከተባለችው በላይ አለ ሌላ ንግስት? ከንግስት በላይ አለ? ንገረኝ እስቲ። በእንደው በዓለምም ብትሄድ በሰማዩም ብትሄድ ከንግስት በላይ አለ? ንጉስ የተባለው እሱ ነው። ንግስት የተባለችው እሷ ናት። ከንግስት በታች አለ? ይሄን ነው እንድታስረዳኝ የምፈልገው። ንግስት ተብላለች፣ ከእግዚአብሔር በታች መሆኗን የምናገረው በዚህ ነው ማለት ይሄ ነው። ጨረስክ አክሊል? ማይኮን አትዝጋው። ጨርሻለሁ። ጌታ ኢየሱስ ለመለሰልህ ለዚህ ቃል ከጌታ ከኢየሱስ ጋር ተነጋገር። መዝሙር 45ን ጠቅሰህ ማርያም ነች ብለኸኛል ንግስቲቱ። ለጌታ ለኢየሱስ መልስለት። ከሁሉ የሚያንሰው ይበልጠዋል፣ በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። እኔ ሳወራ ከሁሉ የሚያንሰው በእግዚአብሔር መንግስት ከሁሉ የሚያንሰው ይበልጠዋል ተብሏል። በእግዚአብሔር ፊት የሚቆሙት መላእክቱ ራሱ እንደሚበልጡት ነው የተነገረው። ስለዚህ እሷ ደግሞ እኔ ሳወራ አታውራ። በእግዚአብሔር ቀኝ የምትቆም ንግስት ነች የኔ ጌታ። እሱ እንድትረዳ። እሺ በቃ ዳንዬ ከኔ ጋር አውቆ ነው አይደል? አዎ በቃ አውቆ ነው። ዳጊ እንኳን ደህና መጣ። ለአንተ ቅድሚያ ልስጥ። ከዚህ በላይ አይደል? ይሩት አውቄ ነው። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሎ ተጽፏል። አልጻፈም። ውሸቴን ነው። እሺ ሪፖርት አለው ቤቱ። ፕሊስ ወገኖች ታብ ኮፒ ሊንክ ሼር አድርጉት። ይሄ ሰውዬ ማን ነው? ከዚህ ጋር አታስወርዱትም ወንድምነት። ይሄ ሰውዬ ማን ነው? እዚህ የገባ ፀጉረ ልውጥ ማለት ነው። እታች ሂድ። እሺ አክሊለ እኔን ሊሰማኝ አልፈለገም። አውቆ ነው ምን እያልኩት እንደሆነ ሰምቷል፣ አውቋል። ከሰማኝ ግን ጌታ ኢየሱስ ክርስቶስ ነው ትምህርታችሁን ያፈረሰው። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 መሰረት ከሴቶች መካከል እላችኋለሁ ብሎ ከሴቶች መካከል የተወለደ ከመጥምቁ ዮሐንስ የሚበልጥ ማንም የለም ነው ያለው። 4 ነጥብ። ማርያምም ከሴቶች መካከል የተወለደችው፣ ዮሐንስም ከሴቶች መካከል የተወለደው፣ ዮሐንስን የሚበልጠው የለም። ማርያም ከዮሐንስ በታች ነች። መጥምቁ ዮሐንስን የሚበልጠው ፍጡር የለም ማለት ነው። ይህን የመሰከረለት ማን ነው? ጌታ ኢየሱስ ነው። ስለዚህ ኦርቶዶክሳውያን ተረታችሁ አደባባይ ላይ በጌታችን በኢየሱስ ክርስቶስ ትምህርት ገለባ ከስንዴ የሚያንሱት ይበልጠዋል ብሎታል። ማንን ነው ወዳጄ? ከሴቶች በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሏል። ለማን የተነገረው? ወገኖች ፕሊዝ ታብ ኮፒ ሊንክ ሼር አድርጉት። እምቢ ብሎኛል እኔ ሲስተሙ ድምጽ ይሰማል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብለዋል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብለዋል። እሱን ነው የምጠይቀው። አንተ ምን አገባ? ዳኔ ምን አገባ? እኔ እሱን ነው የምጠይቀው። አንተ እሱን የጠየቁት አንተ እሱ ይመልስልኝ። እና አክሊለና ተመልሰህ ግልጽ አድርገው ማለት ነው። በቃ ልደብቁት እስከማችሉ ድረስ በጌታችን በኢየሱስ ክርስቶስ ትምህርት የኦርቶዶክሳውያኑ ትምህርት አደባባይ ላይ የምናፈርሰው በአንድ ቃል ማለት ነው። በአንድ ቃል ቁጭ ነው የምናደርግህ፣ በአንድ ጥቅስ ማለት ነው። ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለህ ስትል ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እላችኋለሁ እናቴ ከኔ በታች ፍጡራን ደግሞ ከእሷ በታች ናቸው አይደለም ያለው። ከመጥምቁ ዮሐንስ የሚበልጥ ከሴት መካከል የተወለደ ማንም የለም ብሎታል። ስለዚህ ዮሐንስ ነው ማለት ነው ከፍጡራን በላይ እንኳን ከተባለ የሚባለው በማምስክርነት በጌታችን ከሱም ይበልጣል። እሱ ከተናገረ በኋላ ዝም ነው የምትለው። ጭጭ ብለህ ጴንጤሙን፣ ኦርቶዶክስ፣ ካቶሊክሙን ማንም ጭጭ ብለህ ወደ ቤት ነው የምትገባው ማለት ነው። እና አክሊለና ተመልሰህ ካልሆነ ወንድምነት ዳግዬም ስላለ ማራናታን አውሩት። አክሊለ ካለ ና ተመልሰህ መምጣት ትችላለህ። ዳግሻ ትችላለህ? እኔ እችላለሁ። ሰላም ልበላችሁ።
ሰላም በል በእግረ መንገድንም በሀሳቡ ላይ የምትለው ነገር ካለ መቀጠል እንችላለን። ከዛ ማራናታንም ታወሩ ትችላላችሁ። እሺ ታብታብ አድርጉት ወገኖች ፕሊዝ፣ ጸጋ ይብዛላችሁ። ቀጥል ዳግሻዬ። እሺ ኤርሚዬ ሰላም ብያለሁ። እኔም እንኳን ደህና ቆያችሁ ይልበል። ሁላችሁንም ሰላም ብያለሁ። ቶሎ ላውራ ስራ ላይ ስላለሁኝ ነው። ይህንን ሀሳብ እየሰማው ነበር። ያው ከውጭም ሆኜም እንግዲህ ከገባውም ጀምሮ ወደ ርዕሱ እንዳይሄድ የተፈለገው ለምንድን ነው? ያው በቀላሉ ይህንን አሁን ኤርሚ እንዳልከው በሉቃስ 7 ላይም ባለው ጉዳይን ትምህርት ማፍረስ በአጭሩ ስለሚቻል መፍረሱ እንደማይቀር ስለገባው ያው አዲስ ርዕስ ይዞ ነው የገባው። ያጠናሁት በዚህ ነው፣ በዚህ ልፈተን፣ የዛሬው ፈተና በዚህ ጉዳይ ቢሆንም እኔ ያጠናሁት ግን የተዘጋጀሁት በዚህ ነው እያለ ነው። እንግዲህ አክሊሉ ገብተዋል። ተዘጋጅቼ የመጣሁት በዚህ ነው፣ እሱኛውን ፈተና አልተዘጋጀሁበትም ማለቱ ነው። ራስን ያወቀችው ከፍጡር በኋላ የምታውቅ ከፍጡር በላይ የሆነች ነች ማለት ነው። it doesn't make sense። ሉቃስ 1:31 ላይ ደግሞ እንደዚህ አላት ሲነግራት፣ ፍጡሩ ማለት ነው፣ ፍጡሩ ከፍጡር በላይ ለሆነችው ሲነግራት፣ እንዴት ያለ ነገር! ምን አላት? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ መጸነሷንም ወንድ ልጅ መውለዷንም የልጇንም ስም የነገራት ፍጡር ነው። ፍጡር የሆነ መልአክ ማለት ነው። ከፍጡር በላይ ለሆነች ማርያም ምን ጾታ ያለው ልጅ እንደምትወልድ ስሙ ምን እንደሚባል የሰማችው ራሱ ከፍጡር ነው። ሜክ ሴንስ እንጂ አክሊሉዬ ወይም ኦርቶዶክሳውያኖች ተው እንጂ ፍጡር በላይ ከሆነች እሷ ነበረች ለገብርኤል ልትነግረው የሚገባው። ፍጡር ለሆነው ገብርኤል የልጇን ጾታ ብቻ አይደለም። ያው ብዙ ጊዜ ይሄን ሀሳብ ነክተ ነው እንግዲህ ለፋሲካ ከሄዱበት ከኢየሩሳሌም ሲመለሱ ኢየሱስ ወደ ኋላ እንደቀረ እንኳን አላወቀችው ነበር። እኔ እሷ ለማውቋ አይደለም የሚገርመኝ፣ ከፍጡሩ ዮሴፍ እኩል ነው ያላወቀችው። ልክ ቃል በቃል ነው ማንብላችሁ። ሉቃስ 2:43 ላይ እንደዚህ ይላል፣ ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍም እናቱም አላወቁም ነበር። አለማወቁ ለዮሴፍ ብቻ አይደለም፣ እኩል ነው። ሁለት ስማቸው የተጻፈው እኩል። ዮሴፍም ሳያቅ ሲቀር፣ ዮሴፍ ፍጡሩ ሳያቅ ሲቀር፣ ከፍጡር በላይ ያሏት ማርያምም ያላወቀችበት እኩል ሞመንት ነበር። እንግዲህ ከፍጡር በላይ ከሆነች ዮሴፍ ነበር ሳያውቅ መቅረት የነበረበት። አለማወቅ በሚባል ጉዳይ ላይ እንደ ማንኛውም ፍጡር ነች ማለት ነው። እንደ ዮሴፍ ነች፣ እኩል ነው። መደዳውን ነው ስሟ የተጻፈው። አለማወቅ ጉዳይ፣ አለማወቅ ትንተና ላይ፣ አለማወቅ ትረካ ላይ እንደዚህ ነው ስሟ የተጻፈው። ፍጡር ነች ማለት ነው። ከፍጡር በላይ ብትሆን ኖሮ ዮሴፍ ነበር አላወቀም ተብሎ መጻፍ ያለበት ሉቃስ 2:43 ላይ። ለዚህ ነው ዮሴፍም እናቱም አላወቁም ነበር። ምን እየነገረ ነው? just like one of us እያለ ነው። እንደ ማንኛችንም ሰው እንደሆነች ፍጡር እንደሆነች እየነገረ ነው ክፍሉ እንጂ ጴንጤ አይደለም። እሷን ሊያሳንስ እጮኛ አላት ብሎ ያስቀመጠው እንዲያውም ካከረር ነው ዋይፍም ይለዋል እንግሊዘኛው። ሚስትም ነች ነው የሚለው። ኦኬ ኦፍ ኮርስ ነችም ደግሞ ኦኬ። ስለዚህ አንተ ከፍጡር በላይ ናት ስትል የፍጡርን ማንነት ነው እያየንባት ያለ ነው። ፍጡር ነው የምትሸተው በሁሉ ነገሯ። ምንም ከፍጡር በላይ የሆነ ነገር በሷ ማንነት ላይ አልታየም። እግዚአብሔር በሷ አድርጓል። አዎ አድርጓል። ግን ካራክተሯ፣ ምልልሷ፣ ህይወቷ፣ እጮኛ መያዟ፣ የሚነገራትን ነገር መነገሯ፣ ሲነግራት ገብርኤል መደንገጧ እንደማናችንም ማለት ነው። አይኖ እንደ ይሄን ታሪክ እኮ ነው ያውቃለሁ እኮ ገና ዓለም ሳይፈጠር በፊት እኮ እኔ በእንትን ታስቤ ምኖር አብሬም የፈጠርኩ ምናምን እንዴ ያውቃለሁ እኮ ይሄን ታሪክ። ገብርኤል ደግሞ እንደ አዲስ ለኔ ልትነግረኝ ነው እንዴ የምትመጣው? ትቀልዳለህ እንዴ? አይደለም ያለችው። she was surprised። ቁጥር 9 ላይ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ከፍጡር በላይ ከሆነች ምን ያስደነግጣታል? ሰዓቱ ደረሰ አይደለ ነው ማለት ያለባት። አይኖ እንዴ ገብርኤል ምን እንደማያውቅ ሰው ለኔው ልትነግረኝ ነው እንዴ? ቁጥር 34 ላይ ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እንዴ እንዴት ከፍጡር በላይ ሆና አላቅም እያለች ነው። እኔ አላቅም እንዴትስ ይሆናል ብላ ከፍጡር መልስ እየጠበቀች ነው።
ፍጡር እንዲነግራት እንዲያስረዳት ማለት ነው። እንዴት ይሆናል ብላ እሷ ነች እንዴት እንደሚሆን መንገር ለገብርኤል ያለባት እንጂ ገብርኤል አይደለም ለእሷ ማስረዳት ያለበት። ግን ክፍሉ ምን እያሳየን ነው? ሉቃስ ምዕራፍ 1 ምን እያሳየን ነው? በጣም ልናሳንሳት ሳይሆን ሐሳብ እየነገርን ያለ ነው። ፍጡር መሆኗን ግን እየነገርን ነው። በቃ ፍጡር ነች፣ ከፍጡር በላይ አለመሆኗን እየነገርን ነው። ነች ካልከኝና ግን ቱ ዳት ኤክስቴንት የምትሄድ ከሆነ ግን ከገብርኤል መልስ የምትጠብቅ ነች። ገብርኤል እንዲያስረዳት የምትጠብቅ ነች። ገብርኤል ሲነግራት የምትደነግጥ ነች። ገና she was surprised። ታሪኩን እንደሚያቅሰው አይኑ እያለች አንገቷን የነቀነቀች የሰማችው ታሪክ አይደለም። ዋጣው እንግዲህ ምን ታደርገዋለህ? ይሄ መዋጥ ነው ያለብህ። ጴንጤዎች ማርያምን ለማቃለል የጻፉት አይደለም። ይሄ እግዚአብሔር ቃል ነው። ክሊርሊ ለማርያም ይሄ ቃል ተብሏል። ግን በእንዲህ አይነት መልኩ አይደለም የተባለው። ለእሷም ከሴቶች መካከል ተብሎ ተጽፏል። ለዮሐንስም ከሴቶች ከተወለዱት መካከል ተብሎ ተጽፏል። በቃ ይሄ ሲል አድርጎታል። ይሄ ገላግልሃል። በቃ እንግዲህ ከፍጡር በላይ ብንል እኛ ዮሐንስ ነበር የምንለው፣ ግን አንልም። ከፍጡር በላይ የሚባል ሁለት አይነት ክሬቸር አልፈጠረም እግዚአብሔር። ሁለት አይነት ፍጥረት አልፈጠረም። የሰው ዘር ሲፈጠር አንድ ነው በቃ እንጂ ለየት ያለ የሰው አይነት አልፈጠረም። ግን መበላለጥ ከተፈለገ ግን የሚበልጥ አለልህ። ይኸው ከማርያም የሚበልጥ ራሱ ኢየሱስ ነው የተናገረው። እንግዲህ በእኛ እንዳትናደዱ። አቤት ጥላቻችሁ ከዮሐንስም ልታሳንሱ አትፈልጋችሁ ብላችሁ ወደኛ አትምጡ። ሄዳችሁ ኢየሱስን ለምንድን ነው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም ብለህ ለምን ተናገርክ ብላችሁ አናግሩ። እናትህን ሪኮግናይዝ ማታረግ ምን አይነት ነህ ብላችሁ እሱ አናግሩት። እንግዲህ ጥያቄ ካላል የማርያምን ሲነገር ከሴቶች መካከል ነው የሚለው። ይኸውልህ የዮሐንስ ሲነገር ግን ከሴቶች መካከል አይደለም፣ ከሴቶች ከተወለዱት መካከል። ከሴት የተወለደ ሴት ብቻ አይደለም። ስለዚህ ዮሐንስ ሲሆን ከወንድም ከሴትም ነው። የማርያም ሲሆን ግን ከሴቶች መካከል ብቻ ነው የተባለው። እያልኩ ያለው ገብቶሃል ኤርሚዬ ተረድተኛል? ዮሐንስ ሲሆን ከሴቶች ከተወለዱት ነው። ከሴት የተወለደው ወንድ ብቻ አይደለም፣ ማነው ሴት ብቻ አይደለም፣ ወንድም ነው። ከወንድም ከሴትም መካከል። ስለዚህ ይሄ ሁሉ ምን እያልናችሁ ነው ያለ ነው? ፍጡር ናት የሚል ሐሳብ ብቻ ነው ማስቀመጥ ነው። እሷን ለማሳነስ ወይም ደግሞ እግዚአብሔር ያከበራትን አላከበራትም ልንል፣ ብጽዕት አይደለችም ልንል፣ የተቀደሰችውን ቅድስት አይደለችም ልንል፣ እንደኔ እንዳንተ የእግዚአብሔር አጀንዳና ፕሮግራም በሷ መደረግ ስላለበት ወይም ሲኖርበት በእኛም ዛሬ ላይ ጸጋ ያስፈልገናል። እኛ ደሴም ፍጡር ስለሆነች እሷም ጸጋ ያስፈልጋል። ከፍጡር በላይ ብትሆን ኖሮ እኛ ጸጋ ያስፈልገንና ፍጡር ስለሆነ እሷ ግን ጸጋ የማያስፈልጋት ትሆን ነበር። ልክ እኛ የሚሰማንን አይነት ስሜት የሚሰማት እንደኛ ጠይቃ የምታውቅ እንደኛ ጮኛ የምትይዝ እንደኛ ወደኋላ ልጇ እንደቀረ የማታውቅ የሆነ ነገር ልትረሳ የምትችል ላታውቅ የምትችል እንደኛ ፍጡር ሌላ ፍጡር ሊነግራትና ልታውቅ የምትችል ነች። ዳትሰት ሌላ ምንም ይሄ የለውም። እንግዲህ ቅር ካለ መዋጥ ብቻ ነው ያለው። ኢንሻአላህ እሺ ዳጊዬ ጨርሰ ነው ወይስ ኤርጀንት የሆነ ስልክ ገብቶበት? ኤርሚ ጨርሼ ነው። አይ ጨርሻለሁ ብያለሁ። ተባረክ። እሺ ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። እንግዲህ ወረደ ማለት ነው። እሺ ይሄ ሰው ደጋግሞ ላከልኝ። እሺ ዳን አሁን የገባው ሰው ከየት ቤተ እምነት ነው? ዳኒ ከጴንጤ። እሺ ታችሁ ረዳ ወንድማችን ቴንክ ዩ ጸጋ ይብዛላችሁ። ወንድምነ ዳንዬ አይ ቲንክ ተደብቆ ነው ወይስ ወጣ? ሌሎች ካላችሁ መምጣት ትችላላችሁ። በሀሳቡ ላይ በርዕሱ ላይ ለማውራት ዳጊዬ ጌታ እግዚአብሔር ይባርክ። ዳጊሻይ እንዴት እኮ ስትናገር እንዴት ጥምን የሚያረካ ነገር እንደምትናገር ጌታ እግዚአብሔር ይባረክ። ርዕሱ ይሄ ነው። መረጃ ያለው ሰው ካለ መጥቶ ያሳየን። እኛ የጌታችን እናት ቅድስት ድንግል ማርያም የጌታ እናት መሆኗን አልዘነጋኑም። ማንም ሊነግረንም እስከማያስፈልግ ድረስ እናምናለን። ቅዱሳት መጽሐፍት ስለነገሩ ግን ከፈጣሪ በታች ከፍጡራን በላይ ብሎ የሰራችሁት ትምህርት ግን አንድ ምዕራፍ እንኳን አይሄድም። በራሱ በጌታችን
መሰረት ይፈርሳል ማለት። እሺ አሞራ ከየት ነው? ሰላም ኤርሜኒያ አለው። እሺ ማራናታ። እሺ ቴንክ ዩ ወንድምነት ዳንዬ አለ አለ ወንድምነት አለ። ማራናታን አውራው ከላይ ያለው ኦርቶዶክሳዊ ነው በርዕሱ ላይ። ቴንክ ዩ ወገኖች። ቤካ እንደዚሁም ቃል ብያ አባ በጋዱ ፍታ ሁላችሁም ሰላም ብያለሁ። አውራው ማራናታ ነው ወንድምነት። እሺ ወንድምነት። እሺ ማራናታ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የተነሳውን ሐሳብ ሰምታል ብዬ አስባለሁ። ማርያም ከፈጣሪ በታች ከፍጥሯን በላይ ናት። አዎ ዳኒ። እሺ መጽሐፍ ቅዱሳዊ ትምህርት ነው ይሄ ሐሳብ? ይሄ ሐሳብ ለኔ እድል ከሰጠኝ እኔ ማወራለሁ። እኔ እየተደማመጥን እናወራለን እናንተ ግን መጀመሪያ እድል ለኔ መስጠት አለበት። በመሀል አልገባብም፣ በመሀል አትግባብኝ፣ እናወራለን ማለት ነው። እኔ ነኝ የተቋረጥኩት ወይስ አንተ ነህ? በመሀል አልሰማሁም። እሺ ከቅድም ጀምረ እየሰማሁት ነበረ። እኛ ቅድስት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች የምንለው አልሰማኝም ያልኩን መጽሐፍ ቅዱሳዊ ነው ወይ ነው ያልኩ? አው መጽሐፍ ቅዱሳዊ ነው እኮ ነው ልሰጥክ እኮ ነው። እሺ በቃ ማስረጃ አስተህ ችግር እድል ስጠኛ ላውራ ወይስ እድል ያወራው አይደለም? ማራናታ እኔ ያወራው አይደለም። ማስረጃ አስተኝ ብዬ ነው ዝም ያልኩት። ቀይ መስመር ለማድረግ ትሄዳለህ። አንተ መሳብ ታመጣለህ፣ እኔ ማሳብ አመጣለሁ። ከዛ በኋላ እሱ ላይ እናወራለን። ለምንድን ነው ሁሉ ጊዜ ጥያቄ ጠይቀህ ቀይ መስመር የምታረገው? እኔ ማስረጃ ነው የጠየኩት። ማስረጃ ቀይ መስመር ነው ነበር። ካላወራው ሀሳብ ካላስረዳ እንዴት ነው የምትረዳው? ዳኒ እኮ ማስረጃ ስጠን ያልኩህ እኮ። ማስረጃ ስጠን ማለት ቀይ መስመር አይደለም። ባይዘው ያልከው ያወራው ነገር መጽሐፍ ቅዱሳዊ መሆኑን ማስረጃ ስጠን። እኔ ምን እንዳወራው ሲጀመር አልገባም እኮ። ምን እንዳወራው መች ሰማህ አንተ? አሁን እኔ ማስረጃ መስማት ነው የናፈቀኝ ወዳጄ። እኛ ድንግል ማርያምን ከፈጣሪ ከፍጡራን በላይ ነች ስንል ምን ማለታችን ነው? መጀመሪያ ገብቷል። እኔ አይመለከተኝም። ብቻ ከፈጣሪ በታች ከፍጡራን በላይ መሆኗን ብቻ ከእግዚአብሔር ቃል ማስረጃ። በምንድን ነው እኛ ከፍጡራን በላይ ከፈጣሪ በታች የምንለው? በምንድን ነው? በምንም በሏት ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ ብቻ አስጠን። ስማ እሺ፣ ካልገባክ ካልሰማክ እኔ ላስረዳ። ስማ እኔ መቻል አልገባኝም ማለት ነው። ማራናታ አልገባኝም። ማስረጃ ስጠኝ ያልኩት የገባኝ ኦርቶዶክሳውያን ማርያምን ከፈጣሪ በታች ከፍጡራን በላይ ታረጓታላችሁ፣ ግን ማስረጃ የለውም ለዚህ ትምህርት። ማስረጃ ካለ እሱ ማለት ምን ማለት ነው? ኦርቶዶክሳውያን እኛ እንደዚህ ስናደርግ ምን ማለታችን ነው? ምንም ከፈጣሪ በታች ከፍጡራን በላይ ነው ያደረጋችኋት። በቃ ይኸው ነው። ሌላ ምን ትርጉም የለውም። በምንም አድርጓት። ማስረጃ ማስረጃ ወደ ማስረጃው ግባ ብራዘር። ታና ስማ፣ የመጀመሪያ ስማ አይዳኒ፣ ያንተ ደግሞ ይለያል እኮ። ስማ እሺ፣ መጀመሪያ ሀሳብ ስማኝ። ወደ ማስረጃው ወደ ዳጊ ካላውራ ወይም ከኤርሚ ጋር ወይም ከዳጊ ካላውራ ከኔ ጋር ነው የምታወራው። ወደ ማስረጃው ግባ። እያስወራኝ አይደለማ። አንተ እኮ ጥያቄ ስለምትፈራ በመሃል ከጠየቁኝ መልስ አጣሉ ብላ ምናምን ብለህ ስለ እንትን ግራ ስለምትጋባ ሰው አታስወራም። ዳኒ ወዳጅ አይዞህ ብራዘር። አሁን እሺ 43 ነው የፈለከው? አዎ እስታም ነው ወዳኔ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ነው የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽዕት ናት ይላል። ኦኬ እዚህ ጋር የጌታ እናት ያለችው ማነች? ብራዘር ወደ ማስረጃው ግባ፣ ወደ ሐሳብ ግባ።
ግልጽ እኮ ማለት የጌታ እናት የተባለችው ቆይ የጌታ እናት የተባለችው ማነች? የጌታ እናት ያለችው ማነች? ዳኒ ጥያቄ ነው ያለ ይሄው ማስረጃ እየሰጠሁህ ነው። ይሄ በለኝና ከዛ በኋላ ምን እንደፈለው ከዛ ላይ አስረዳለሁ። በኤልሳቤጥ እና በማርያም መካከል ነው እየተደረገ ያለው ዲስከሽኑ። እዚህ ክፍል ላይ ከፈጣሪ በታች ከፍጡራን በላይ የሆነችው ማናት? አሳዩን በማስረጃ ያለ ኤልሳቤጥ ማርያምን የጌታዬ እናት አለች አይደለ? ጥያቄው የጌታዬ እናት ትባላለች አትባልም አይደለም። ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ በቀኛ ሐሳብ እሱ ጋር ነው። እኛ እናታችን ቅድስት ድንግል ማርያም የጌታዬ እናት የአምላክ እናት ስለሆነች ከፍጡራን በላይ ከፈጣሪ በታች ነች። ምን ያገናኛል? ካገባ ከማለት እዚህ ጋር አሁን ኤልሳቤጥ አንዴ ወዳጄ ማርያምን ከፈጣሪ በላይ ያደረጋት ምንድነው? እሱ ከፍጡራን በላይ ያደረጋት ምንድነው? ወዳጅ አሁን እዚህ ክፍል ላይ ከፍጡራን ጎበዝ። እሺ ልመልስልህ። ገብቷል ጥያቄው። እሺ አፍጥ ነው። እሺ ከፍጡራን በላይ ያረጋት ምንድነው አልከኝ? እሱ አምላክ መውለዷን አይደለም። አምላክ በድንግልና ጸንታ በድንግልና መውለዷን ከፍጡራን በላይ ያረጋታል። ማስረጃ አንተ ማስረጃ ይሄው የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እሷ ነች እንዴ ወዳጄ። ይሄ እኮ ታዲያ የጌታ እናት መሆኗን ነው እንጂ የተናገረው ከፈጣሪ በላይ ናት አላለም። ከፍጡራን በላይ ናት አላለም። ከፈጣሪ በታች ናት አላለም። ኦኬ እያወራን ያለነው ማርያም ከፍጡራን በላይ ስለመሆኗ የቤተ ክርስቲያንን ቅዠት በማስረጃ አሳየን ነው የሚለው። የጌታ እናት መሆኗን አዎ እኛም እንመሰክራለን። እዚሁ ክፍል ላይ በእምነቷ የተነሳ ብጽዕና እንደተሰጣትም እናያለን። አዎ እኛም ዛሬም ድረስ የማርያምን ብጽዕና እንመሰክራለን። ምክንያቱም የተነገረላትን ቃል ያመነች እናት ናት። በእምነቷ ምክንያት ብጽዕት ተብላለች። ምንም ጥያቄ የለውም። ይሄ ሐሳብ ግን ማርያም ከፈጣሪ በታች ከፍጡራን በላይ ናት፣ ሌላ ፍጡር ናት የሚያሰኝ ነገር ግን አንዳች ነገር የለውም። ከፈጣሪ በታች ከፍጡራን በላይ ነችም ተብሎ የተመሰከረላት የተነገረላት የተለየ ለማርያም የተሰጠ ሐሳብም የለም በእግዚአብሔር ቃል ውስጥ። የራስን ግምት ነው እያወራ ያለው። ለዚህ ነው እናንተ ናችሁ እንጂ የምትሏት ማርያምን መጽሐፍ ቅዱስ ከፈጣሪ በታች ከፍጡራን በላይ አድርጓት ታያቅ። ኦርቶዶክስ እና ያው ቅዠቷ ነው የኦርቶዶክስ ቅዠት ነው እንጂ መጽሐፍ ቅዱስ ውስጥ የለም ይሄ ሐሳብ። ለዚህ ነው ይሄንን ቃል አንብበ እኛ አልናት ትለናል። አዎ እናንተ ናችሁ ያላችኋት፣ መጽሐፉ ግን አይላትም። ይሄ ማስረጃ ማምጣት ያቃተ ለዛ ነው። መጽሐፉ አይላትም። እደግምልሃለሁ የእግዚአብሔር ቃል አንድም ቦታ ላይ ማርያም ከፍጡራን በላይ ከፈጣሪ በታች ናት አይልም። እንደዚህ አይነት ሐሳብም የለው። ኦርቶዶክስ ናት የምትለው። አሁንም ሌላ ማስረጃ ካለ ጠብቃለሁ። እሺ እኔ አንተ እንዳወራክ እኔን ስማኛው። እኛ ኦርቶዶክሳዊ የሆነን ቅድስት ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ የምንለው ከሰው መለያት ምንድነው? ፈጣሪ ስለወለደች የአምላክ እናት ስለሆነች መጽሐፍ ቅዱስ ላይ ከዚህ በኋላም ከዚህ በፊትም አምላክ የተወለደባት ንጽሕት ቅድስት የሆነች እናታችን ቅድስት ድንግል ማርያም ናት። ክብሯ ይሄ ነው። አምላክ መውለዷ ከፍጡራን በላይ ያረጋታል። ትውልድ ሁሉ ብፅዕት ይሉኛል ያለችው እሷ ነች። ስለዚህ ይሄ ማለት ምንድነው? ያመሰግኑኛል፣ ትውልዱ ያመሰግኑኛል ያለችው እናታችን ቅድስት ድንግል ማርያም ናት። ዳኒ እኛ ሰው በመሆና ሰው በመሆና የአዳም ዘር በመሆና እኛ ትበልጣለች ሳይሆን እሷም ሰው ነች እኛም ሰው ነን። ግን ክብሯ ከኛ ይለያል፣ ከፈጣሪ ከፍጡራን ይለያል ክብሯ። ምክንያቱም አምላክ ስለወለደች በድንግልና ጸንጻ በድንግልና ስለወለደች ይሄ ከፍጡራን በላይ ያረጋታል። ቅድም ኤርሚስ እንዳከፋይ ያወራ ያለው ግምት ነው። ቆይ ማስረጃ ላመጣልህ። ቆይ ቅድም ኤርሚ አንድ ወዳጅ አንድ ስታወራ ስለሰማው ግምት ነው አሁን የምታወራው። እኛ እያልክ ነው የምታወራው። አዎ እናንተ ናችሁ ያላችሁት፣ እኛም እያልን እኮ ያለነው እሱን ነው። መጽሐፍ ቅዱስ ግን አይላትም ነው እያልን ያለነው። ኦርቶዶክስ አዎ ልትቃዥ ትችላለች፣ ቤተ ክርስቲያን እንደዚህ ልታወራ ትችላለች። የእግዚአብሔር ቃል ግን አይላትም። ጌታችን ኢየሱስ ክርስቶስን አንዴ ወዳጅ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ነው የተወለደው፣ ምንም ጥያቄ የለውም። አዎ ከማርያም ነው የተወለደው። የጌታ እናት ናት። አዎ ምንም ጥያቄ የለውም። ይሄ ግን ማርያምን ከፍጡራን በላይ አያደርጋትም።
ኖርማል ፍጡር ናት። ምንም የተለየ ነገር የለም በማርያም ህይወት ውስጥ አለ የምትል ከሆነ ጥቅስ ጥቀስና አሳየን። እስካሁን ድረስ የሆነ ጥቅስ ጠቅሰ የማይገናኝ ሐሳብና ዶክትሪን ነው የምትመሰርተው። ሉቃስ 1 ምዕራፍ 43 አነበብኩ ቅድም 44 እስታም ይዳኒ ቁጥር 44 እስታም ቢብስቲ ነው የሰላምታሽን ድምጽ በጆሮዬ አንብበዋል። አየህ ሲጠፋው እነሱ ኦኬ እሺ ትሉዱዱ ብጽ ትሉኛል ያለችው ሚዩት አድርግ። እዚህ የምታዩ ሰዎች በሙሉ ኦርቶዶክሳውያኑ በጨለማው ዓለም ምን ያህል የውስጥ አይናቸው ብቻ አይደለም የስጋ አይናቸው ሁሉ እንኳን ጭምር እንዴት እንደታወረ መጥተው አይታችሁ ከሆነ አንብቡልን ነው የሚሉት። እነሱ አያነቡም። መጽሐፍ ቅዱስ ማንበብ እንዳታነቡ ተብለው የተረገሙ ይመስል ማለት ነው። እንዳታነቡ ተብለው የተወገዙ ይመስል አንብቡ ነው ብሎ የሚሉት ቁጭ ብለው ማለት ነው። ቅድም 43ኛውን አንብብልኝ ብሎ ሲለው እስከ ቁጥር 46 ድረስ ነው ወንድምነት፣ እስከ 45 ድረስ ነው ወንድምነት ያነበበለት። የምትመልሰው ስታጣ መልሰህ እንደገና አንብብልኝ አትበለው። 43ን አንብብ ስትለው እስከ 46 ነው ያነበበልህ። ስለዚህ መልስ የለህም ማለት ነው። ለአንተ በየደቂቃው ምንም እንኳን የአምላካችን የእግዚአብሔርን ቃል ማንበብ እኛ ብንወድም ልማዳችን እንደሆነ ብናውቅም ለአንተ ደጋግሞ ማንበቡ ለተጠየቀው ጥያቄ መልስ አጥጋቢ መልስ ልታመጣ አልቻልክም ማለት ነው። ካለ ግን አንድ የተነቦላል በተነበበልህ ቁጥር እንኳን 43 ላይ እንኳን ራሱ ሊያስረዳልህ አልቻለም። ስለዚህ አሁን የምትለው ነገር ካለ በለው እንጂ በየደቂቃው ሉቃስ ወንጌል 47 ምዕራፍ የለውም 24 ምዕራፍ ነው ያለው። ቀድም ያነበብኩ ሶሪ ምዕራፍ ከተሳሳትኩት ይቀርታል። ከዳኒ ጋር ጨርሱ። ቴንክ ዩ ከዳኒ ጋር ጨርሱ። ቴንክ ዩ ወንድምነት ከጨርሱ ይቀርታል። እሺ አሁን በጣም ቀላል እኮ ነው የተጠየቀው ጥያቄ ማርያም ከፍጡራን በላይ ስለመሆኗ ማስረጃ ስጠን ነው። ይሄው ሉቃስ ምዕራፍ 47 ቁጥር 43 እኮ ሰጠው እኮ የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እናታችን ቅድስት ድንግል ማርያም ናት። ክብሯ አምላክ ስለወለደች እሷ ከፍጡራን በላይ ናት። ይሄ ትቀበላለህ ዳኒ? ወዳጄ መጽሐፉ አይልማ ከፍጡራን በላይ ናት አይልም መጽሐፉ። እንኳን አይደለም ማርያም ቀርቶ ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው የሆነው። ምን ማለት ነው? ፍጡር የሆነ ሰው ሊትራሊ ፍጹም ሰው ፍጹም አምላክ ነው ጌታችን ኢየሱስ ክርስቶስ። ብራዘር እንኳን አይደለም ከፍጡራን በላይ የሆነ አዲስ ፍጥረት ሊገኝ ቀርቶ ማለት ነው። እሱ ላይ ያወራን አይደለም በክብሯ ነው የኛ ቅድስት ድንግል ማርያምን በክብሯ ከፍጡራን በላይ ነች የምንለው በክብሯ ነው። በክብር የሚባል ጉዳይ የለም ብራዘር። ፍጡር ነው ወዳጄ። ፍጡር ስለ ፍጡር ነው የምታወራው። ሌላ የተለየ ነገር ካለ አሁን ማስረጃ ማቅረብ ያለብህ አንተ ነህ አይደል? ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው ፍጹም አምላክ ነው ብለን አለ የምንቀበለው። ማርያም ፍጹም ከሰውነት ወደ አምላክነት የምትለወጥበት ምንም ምክንያት የለም። ወደ ከፈጣሪነት የምትጠጋጋበት ምንም ነገር የለም። እንደዛ አንተ እያልክ ነው ያለው። ስለዚህ የሉቃስ ወንጌል ምዕራፍ 1 ቁጥር 43ን የጌታ እናት የተባለችው እናታችን ቅድስት ድንግል ማርያም መሆኑን አምናን አይደለ? መጽሐፉ እኮ ነው የሚናገረው። መጽሐፉ የሚናገረውን ነገር የምናምን ክርስቲያኖች ነን ብራዘር። እኛ አሁን ማመን ያቃተንን ላሳየ። ማመን ያቃተን ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚለውን ንግግራችሁን ነው ማመን ያቃተን። ለሱ ማስረጃ ግን የለን። የጌታችን እናት ናት። አዎ ምንም ጥያቄ የለውም። የጌታችን እናት መሆኗ ግን ከፈጣሪ በታችና ከፍጡራን ሁሉ በላይ አላደረጋትም። ኦኬ አምላክ ስለወለደች መጽሐፍ ቅዱስ ላይ ከዚህ በፊትም ከዚህ በኋላም አምላክ የተወለደባት እናታችን ቅድስት ድንግል ማርያም መሆኑን ይሄ ካመንክ እግዚአብሔርን የሚወልደው ሰው ከሷ ውጪ ሌላ ሰው አለ ከፍጥረት ውስጥ? ጌታችን ሊወለድ የሚችለው ከአንዲት እናት ነው። ኦኬ ከአንዲት እናት ነው። እንኳን ጌታ አይደለም አንተም ጭምር የተወለድከው ከአንድ እናት ነው። አንተ አሁን ከዚህ በኋላ ከማንም እናት ልትወለድ አትችልም። ሁላችን የተወለድነው ከአንድ እናት ነው። ልክ እንደዛው ጌታችን ኢየሱስ ክርስቶስ የተወለደው ከአንዲት እናት ነው።
ኮምፔር የሚደረግ ጉዳይ አይደለም ራሱ የምታወራው ማለት ነው። ይሄ እኮ ፋክት ነው ብራዘር። አንድ ሰው ሊወለድ የሚችለው ከአንድ እናት ከአንድ አባት ነው። ዳትስ ኦል። ከዛ ውጪ ከማንም ጋር ሊወለድ የሚችለው አካል የለም። እኔ ደግሜ ከሌላ እናት አልወለድም። ሁላችን የተወለድነው ከማን ነው? ከአንዲት እናት። ያቺ አንዷ እናት ማን ሆነች? ድንግል ማርያም። አለቀ በቃ። ከዛ ውጪ የተለየ ለማርያም የሆነ ፕሪቪሌጅ የለም ብራዘር። ማርያም እኛም የምንለው ይሄ ነው። ጌታችን መድኃኒታችን ከድንግል ማርያም መወለዱ ካመንክልን፣ ይሄ ደግሞ ከሷ ውጪ ለማንም ለምንም የማይደረግ መሆኑ ካመንክን እናመሰግናለን። እኛ የምንለው ይሄ ነው። በቃ በአምላክ ስለወለደች ከፍጡራን በላይ ያረጋታል። ይሄ ክብሯ ነው። ይሄ ክብር ማንም ፍጥረት አላገኘም። የሷ ክብር ማንም ፍጥረት አላገኘም። ዳኒ እኛ ምንድነው ይሄ ነው የምታወራው? አሁን ግምት ነው የምታወራው ነው። አየህ፣ ምክንያቱም አየህ፣ ይሄ አሁን ለሁሉም እናትነት ለአንዲት ሴት የሚሰጥ ጉዳይ ነው። ኦኬ፣ ለአንዲት ሴት የሚሰጥ ጉዳይ ነው እናትነት። አለቀ። ይሄ ክብር ያገኘች ሴት አለች ከፍጥረት ውስጥ። ይሄ ክብር ያገኘች ሴት አለች። አንዴ ወዳጅ፣ አንዴ ነገርኩህ እኮ ማርያም ጌታችን ኢየሱስ ክርስቶስ ልትወልድ የምትችለው አንዲት ሴት ናት። ያንተ እናት አንተን እንደወለደች ሁሉ ማርያም ኢየሱስን ወልደዋለች። ኢየሱስ ሁለቴ አይወለድም፣ አንዴ ነው የተወለደው። አየህ፣ አንዴ ሲወለድ የተወለደው ከማርያም ነው። ዳትስ ኦል በቃ አለቀ። እሷ ከፍጥረት ሁሉ ተመርጣለች አይደል? እሷ አንዴ ወዳጅ፣ ቆይ አንዴ አትደባልቅ። የምትደባልቀውን በደንብ ልንገርህ። አየህ፣ ጌታን መውለዷ ግን ከፍጡራን በላይ አድርጓታል እያልክ ክሌም እያረክን ያለው ኦኬ፣ እሱ ሮንግ ነው። መጽሐፍ ቅዱስ ጌታን መውለዷ ከፍጥረታት ሁሉ በላይ ከፈጣሪ በታች አላደረጋትም። የተለየ ፍጡር የለም። ሰው ከፍጡር በላይ ከሆነ በቃ ምንድነው እሱ ካልክ ፈጣሪ ነው ማለት ነው። አየህ፣ ይሄ መካከል የለም። ሰው ከፍጡር በላይ ነው ካልክ ፈጣሪ ነው ማለት ነው። ኦኬ፣ ከፍጡር በላይ ከፈጣሪ በታች የሚባል ማዕረግ የለም መጽሐፍ ቅዱስ ውስጥ። በቃ ሰው ከፍጡር በላይ ነው ካልክ በቃ ፈጣሪ ነው ማለት ነው እያልክ ያለው። ይሄ መካከለኛ በእግዚአብሔርና በሰው መካከል ልዩ ፍጡር የሚባል አካል የለም እያለን ከፈጣሪ በታች ናት እያለን ፈጣሪ ያራካት ነው ትለኛለህ እንዴ? ምን ተሳሳም ነው ዳኒ? ከፍጡራን በላይ ነው። እኛ በክብራ ያው ሰው በመሆና ካንተም ከኛ ከአዳም ልጆች እኮ እኩል ናት እኮ ሰው በመሆና። ግን ይሄ ሰው ሆኖ ይሄ ክብር ያገኘው ማንም ሰው የለም። እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደች እሷ ብቻ ነች። ይሄ ክብሯ ደግሞ ለሷ ይገባታል። እኛ ምንድነው ይሄ ነው እንጂ ሰው በመሆኗ እኮ ሰው ትበልጣለች፣ በሰውነቷ ሰው ትበልጣለች ሳይሆን በክብሯ እንደማያስኬድ ላሳይ። በጣም ሲምፕል ሎጂክ አሁን እያወራ ያለው ሎጂክ ነው፣ ማስረጃ ስለሌለ ማለት ነው። ከፍጡራን በላይ ምን ማለት ነው? ከፍጡራን በላይ ማለት ክብሯ ማንም ፍጡር እንደሷ አላገኘም ማለት ነው። የምን ክብር? ያው ነው የተናገረው። አምላክ መውለድ አይከብርም። ይሄ ክብሯ ነው። አምላክ በስጋ መውለዱ ይሄ ክብሯ ነው። እሺ፣ ይሄ ክብር ነው የሚል ማስረጃ እስቲ እንደሱ እናድርገው። መጽሐፍ ቅዱስ እኮ አንተ እንደፈለኩ የተጻፈ እኮ ዳኒ የለም በለኝ ይቅርታ ወንድማችን የጌታ እናት እየተባለችው እኮ በፍራቻ ኤልሳቤጥ እኮ እናታችን ቅድስት ድንግል ማርያም እኮ ወደዛ ስትሄድ እኮ በፍራቻ እኮ የጌታዬ እናት ሰላምታ ያቀረበችው ወደኔ ልትመጣ ዘንድ እንዴት ይገባኛል ነው አለች። አንዴ ቆይ፣ ማራናታ አንዴ ቴንኪው። አንተ ደጋግመህ መተህ እዚህኛም ጋር እያወራ ስለሆነ ማውራትም ትችላለህ። አንዴ ጠብቃኝ። አይ ቲንክ ዲያቆን ይመስለኛል። ወንደሰን እንዴት ነህ? እግዚአብሔር ይመስገን። እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤት አለ? ከኦርቶዶክስ ተዋህዶ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማራናታ በኋላ እንሰጣለን። ከወጣህም ችግር የለው። እሺ ወንድምነት አውራው ዲያቆኑ አይ ቲንክ ማራናታ ደጋግሞ ብዙ ቀን ስለሚያወራ እሺ ና ማራናታ ወይ በኋላ ታወራለህ ስላልጨረስክ
ሞዴሬተሮች ዲያቆን አይደለ? ወንደሰን ዲያቆን አይደለ? ባልሳሳት ይሰማል። ዲያቆን ነህ? አዎ ቄስም ነኝ። እሺ አውራቸው ወንድምነት። እሺ እንኳን ደህና መጡ። እሱ ላይ ማለት ነው። እንኳን ደህና ቆያችሁኝ። እሺ ማርያም ከፍጡራን በላይ ከፈጣሪ በታች ናት በላይ ያምናሉ እርሶ? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አለ? አለኝ። እስቲ እባክዎት። እሺ ለመነሻ ሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ እሺ ላምበው። በዚህ ክፍል ላይ እንግዲህ እመቤታችን ቅድስት ድንግል ማርያም አይሰማም? ይሰማሉ። በዚህ ክፍል ላይ ለእመቤታችን ለቅድስት ድንግል ማርያም ጸጋ የሞላባት እንደሆነችና ከሴቶች መካከል ተለይታ የተባረከች እንደሆነች ይናገራል። ከሴቶች መካከል ተለይታ መባረክ ማለት ከትውልድ ሁሉ የተለየች የተመረጠች በጸጋ ላይ ጸጋ የተጨመረላት ጌታ እናት እንደሆነች ይናገራል። ለአንብብሎት የሌለ ቃል እያስገቡ ስለሆነ እሺ አንብበው፣ ችግር የለውም። መጽሐፍ ቅዱስ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ ነው የሚለው። ተለይተሽ የሚል የለም። በትክክል ተለይተሽ የሚል የለም። ከሴቶች መካከል የተባረክሽ ነሽ የሚለውን አንተ ተርጉሙ ብትባል እንዴት አድርገህ ተተረጉማለህ? ልስማ እስኪ። የተተረጎመ ነገር እኮ አይተረጎምም። አይ አልገባኝም። ምን ያውን አስረዳኝ ያልኩ ከሴቶች መካከል ማርያም መባረኳን ነው የሚያሳየው። ቃለቀ። ሌላ ምንም የተለየ ነገር እኮ ያ መባረክ ምን ማለት ነው? ተባርካለች። አሁን እግዚአብሔር ባርኳታል። ከሴቶች መካከል የተባረክሽ ነሽ የሚለውን አሁን ተርጎመው አንተ። ከሴቶች መካከል የተባረክሽ ነው የሚለውን ምንድን ነው የተባረከችው? ያንን አስረዳኝ። መባረክ ነው ብላ አትለፈው። ከሌሎች ሴቶች የሚያነጻጽረውን ጉዳይ አንተ ቀለል አድርገህ ልታልፎ ሞክራል። መጽሐፍ ቅዱስ እቀበላለሁ ካልከኝ የተናገረውን ቃል በቃል ፍታው። እሺ ጥሩ። ይኸው መልአኩ ገብርኤል ወደ እሷ ገብቶ ጸጋ እንደሞላባት ይናገራል። ከዛስ ጌታም ከአንቺ ጋራ ነው፣ እግዚአብሔር ከእሷ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ እግዚአብሔር እንደባረካት ይናገራል። ምንም ጥያቄ የለውም። የእግዚአብሔር በረከት ከሴቶች መካከል የተባረክሽ ነሽ። አዎ አለቀ። ሌላ የተለየ ነገር የለም። ስለዚህ ሌሎች ሴቶች ጋር የሌለ ነገር እመቤታችን ቅድስት ድንግል ማርያም ጋር አለ እያለ ነው ይሄ ቃል። ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷል እያለ እኮ አጭር አማርኛ ነው። ምንም አይልም። ምርምር አይፈልግም። ሌሎች ሴቶች አለመባረካቸውን ሳይሆን ማርያም መባረኳን ነው የሚያሳየው። ከሴቶች መካከል ከሴቶች መካከል የተባረክሽ ነሽ እያለ ምን አይነት ትርጉም ነው? የትምህርት ቤት የሚወሰድከው? ምንም ትምህርት ቤት መግባት አያስፈልገውም። የሚሰማ ሰው በደንብ አንደርስታንድ ያደርገዋል። ከሴቶች መካከል ካለ ከሴቶቹ መካከል የተባረከች አንዷ ማርያም መሆኗን ነው የሚያሳየው። መጽሐፍ ውስጥ ሌሎችም የተባረኩ ሴቶች አሉ። እግዚአብሔር ሰዎችን ይባርካል። ባይዘዌ በአንድም በሌላም የእግዚአብሔር ባህሪ ሰዎችን ይባርካል። ምንም ጥያቄ የለውም። ከተባረኩ ሴቶች መካከል ግን አንዷም ማርያም ናት ነው ሐሳቡ። ይሄን ያለ ምን ጥያቄ አለው? ሌላ ሐሳብ የለውም። እግዚአብሔር ማርያም ለመባረክ ሌሎቹን አለመባረክ አይጠበቅበትም። ባይዘዌ ምንም አሁን ይሄ ንጽጽር ነው። ገብቶ ከሆነ ምናልባት አንተ የተረዳኸውን ሰምቻለሁ። እኔ ጋር ደግሞ መጽሐፍ ቅዱስ የሚናገረውን እውነት ልንገርህ። እኔ የገባኝን ማለት ነው። አንተ አሁን የገባህን ተናግረሃል። መልካም ነው። ሰው የራሱ መረዳት ሊኖረው ይችላልና ከሴቶች መካከል የተባረክሽ ነሽ ማለት እውነት ነው። ብዙ ሴቶች በእግዚአብሔር ተባርከዋል። እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ ሴቶች አሉ። እግዚአብሔር የተወደዱ የተመሰገኑ ሴቶች አሉ። ነገር ግን እመቤታችን ቅድስት ድንግል ማርያም ከነዚህ ሴቶች
በላይ የተባረከች እንደሆነ ነው ይህ መጽሐፍ ቅዱስ የሚናገረው። ለምን ካልከኝ ሌሎች ሴቶች ቢወልዱ ነቢያትን ይወልዳሉ። ቆይ አዳምጠኛ ልጨርስልህ አይልም እኮ ያለውንማ እየነገርኩ ነው። አንተ እኮ አሁን እየነገርክኝ ያለው የራስን አሰምሽን ነው። ገብቶሃል? የራስን አሰምሽን አይደለም ያልኩት። አሁን ከእሷ ከሌሎች ሴቶች በተለየ መልኩ ነው የሚል መደምደሚያ እየሰሩ ያሉት እርሶ ነው። ካለ ማሳየት ነው በክፍሉ ላይ አይልማ መጽሐፉ። ኢንቴንሽኑም አይደለም እንደዚህ አይነት ሀሳብም የለውም መጽሐፉ። ከሴቶች መካከል ይላል እኮ አሁን ይሄ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የሚነግራት ነው። በነገራችን ላይ ሲነግራት ደግሞ ለወደፊት በእሷ የሚከናወነውን እግዚአብሔር መንፈስ ቅዱስ የሚሰራውን ስራ ሊያስረዳት ነው የመጣው። ገብቶሃል አይደለ? ስለዚህ አንቺ የአምላክ እናት ትሆኛለሽ ከማለቱ በፊት ይሄ ዕድል ሌሎች ሴቶች ጋር እንደሌለ ለእሷ ብቻ እንደተሰጣት እኮ እየተናገረ ነው። አሁን አንተ በየትኛው መጽሐፍ ቅዱስ ኮንቴክስት ወስደ ለብቻ እንደምትናገርና እንደተረጎምከው ባይገባኝም ለመረዳዳት እስከሆነ ድረስ ችግር የለውም። ሀሳብህ የተከበረ ነው። ግን የመጽሐፍ ቅዱስ ሪያሊቲው የሚናገረውን ከፈለክ ሙሉ እንትኑን አንብበው፣ ሀሳቡ ራሱ ይመጣል እኮ። ገብቶሃል አይደል? ይሄ ብዙም ቃል በቃል ቁጥር በቁጥር የተፈታ ነገር ስለሆነ የሚያከራክር ነገር የለውም። ማሳየት ስላቃቱት እኮ ነው። አሁን የእርሶን ሌሎች ከሴቶች መካከል የተባረክሽ ነሽ የሚለውን እኮ ማርያም ስለመባረኳ እንስማማለን እኮ ምንም ጥያቄ የለውም። እግዚአብሔር ማርያምን ባርኳል። በምንድን ነው የተባረከችው? ስለ እኮ አልፈታልኝ። መልካም፣ በዚህ ከተስማማን በምንድን ነው የተባረከችው? አንዴ በቃ የእግዚአብሔር በረከት አግኝቷታል። አለቀ። ልክ እግዚአብሔር ሰዎች እንደሚባርክ ማርያምን ባርኳታል። ታጾል ከዛ ውጪ የተለየ ነገር የለም። እሺ፣ ያ በረከት የእሷ ምን አይነት ነበረ? ለምን እንደዚህ ተባለች? እግዚአብሔር ለዚህ የእግዚአብሔር በረከት ሰዎችን በብዙ መንገድ ነው የሚያገኘው። ግልጽ እኮ ነው። የእግዚአብሔር ለማርያም ይሄ ለምን ተባለ ነው? የሌሎቹን ተወና ለማርያም መልአኩ ቅዱስ ገብርኤል ይህንን ቃል የነገራት ለምንድን ነው? እግዚአብሔር ስለባረካት እኮ። ለምንድን ነው የባረካት? እግዚአብሔር ሲባረካት ምን እንድታደርግ ነው የባረካት? ወይም ምን ስላደረገች ነው የባረካት? እሺ በደንብ ከሰሙኝ በደንብ አድምጡኝና ልንገሮት። ይኸው እግዚአብሔር አምላክ ወደ ማርያም ሲመጣ እግዚአብሔር ለዓላማው ለሱ ፈቃድ ለሱ ዓላማ ማርያምን ፈልጓታል። ስለዚህ ለሱ ዓላማ ማርያምን ሲፈልጋ ጸጋን አብዝቶላታል። ጸጋውን ማን ያበዛላት? እግዚአብሔር። ኦኬ እግዚአብሔር ጸጋውን ምን አድርጎላታል? አብዝቶላታል። ማለት ጸጋ ማለት እሷ የሌላት ነገር ከእግዚአብሔር የሆነለት በጎነት ቸርነት ማለት ነው። ለማርያም ሆኖላታል። ከማን ዘንድ? ከእግዚአብሔር ዘንድ። እግዚአብሔር አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። ከሴቶች መካከል ማርያም መባረኳን ይናገራል። ስፔሲፊክሊ ማርያም የተባረከችው በዚህ ነው የሚል መደምደሚያ የለውም። መጽሐፉ ግልጽ አድርጎ ከሴቶች መካከል ስለመባረኳ ነው የሚያወራው። አለቅ የእግዚአብሔር በረከት አግኝቷታል። ይሄንን እንስማማለን። ይሄ በረከት ግን ያልተጻፈውን ይሄ በረከት እኮ እንደዚህ ነው ብለን ልናወራና ልንደመድምበት የምንችልበት ምንም መሰረት የለም። አለኝ የሚሉ ከሆነ በግልጽ አውርተን በረከቱን አይተን አንስተን መነጋገር እንችላለን። እዚህ ክፍል ላይ እግዚአብሔር እንደ ሌሎቹ ሴቶች ከሴቶች መካከል የተባረከች መሆኗን ነው የሚናገረው። ዳትስ ኦል። ከዛ ውጭ ሌላ ምንም ነገር የለውም። አሁን የራሳችን ዶክትሪን ካልመሰረትን በስተቀር ማለት ነው። እዚህ የእግዚአብሔር በረከት ሰዎችን እንደሚያገኙ ሁሉ ማርያምንም እግዚአብሔር በበረከቱ አግኝቷታል ነው የምንለው። እንደ ክርስቲያን ልንል የምንችለው እሱ ነው። በቃ እግዚአብሔር ባርኳታል። ኦኬ ባርኳታል እግዚአብሔር። ይሄንን ነው ልንቀበል የምንችለው መጽሐፉ ይሄንን ስለሚያወራ ማለት ነው። ስለዚህ ሌላ የተለየ ሐሳብ አለ ወይ? የለም። ይሄውን ነው። እርሶ ግን አለ የሚሉኝ ከሆነ ማሳየት ይችላሉ። መጽሐፉ የሚለውን ነገር እያወሩ ማለት ነው። ይቻላል፣ ችግር የለውም። መልካም ነው። አንተም ያነሳኸውን ሐሳብ መነሻ ላድርግና ጸጋ የሞላብሽ ነሽ ይላል። እውነት ነው፣ ጸጋ ተሞልታለች ብለኸኛል። ይሄ ለሌሎች ሴቶችም የሚነገር ነገር ነው። ለእሷም በተመሳሳይ ነው የተደረገው። አዲስ ነገር የለውም ያልከኝና እስቲ ይሄንን ቃል ለሌላ ለሰው ወይም ደግሞ ለሌላ አካል የተሰጠበትን ክፍል ልታሳየኝ ትችላለህ? አሁን በአንተ አገላለጽ እንግዲህ እየነገርከኝ ያለው ለእመቤታችን ብቻ ሳይሆን ለሌሎችም የተሰጠ እንደሆነ ምኑ ጸጋ የሞላብሽ የሚለው እንደገና ደግሞ ከሴቶች መካከል የተባረክሽ ነሽ የሚለው ለሌሎች ሴቶችም የሚነገር ነው። አዲስ ነገር አይደለም ነው የምትለኝ አንተ?
ጸጋን ስለዚህ ያንን ስለመሙላት እስቲ ነው። አሳየኝ። እሺ ችግር የለም። ይኸው የሐዋርያት ሥራ ምዕራፍ 6 ላይ የምናገኘው ሐሳብ አለ። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። የእግዚአብሔር ጸጋ እኮ ማለት እግዚአብሔር ለፈለገውና ለመረጠው ለአገልግሎት ሰዎችን በራሱ ኃይልና በራሱ ጸጋ ይሞላል። በቃ ይሄንን ነው የምናየው። ለማርያም ለእግዚአብሔር ለመረጣት ለዚህ አገልግሎት እየተረዳዳን እንዲሆን የጠየቁ ገብተው ከሆነ እንግዲህ የእመቤታችን የተሰጣትን ጸጋ መልአኩ ቅዱስ ገብርኤል በግልጽ ነው የተናገረው። አንቺ ከሴቶች መካከል የተባረክሽ ነሽ፣ ጸጋ ይሞላብሽ፣ እግዚአብሔር ከአንቺ ጋር ነው ብሏል። ይሄንን ወርድ ባይ ወርድ ለሌላ ሰው ተሰጥቶ ካገኘ ንገረኝና በዚህ ክፍል በላይ ይኸው እንጂ አሁን የጸጋ አይነትን አትዘርዝርልኝ። ለሌሎች ሰዎች የተሰጠ ጸጋ አልሰሙኝም እንጂ አዎ ይኸው ጸጋን ተሞልቶ የሚለው ሐሳብ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስ ስለመሞላቱ ነገርኩት። ላንብብልዎት ማለት ነው ቃል በቃል አንዴ። እስጢፋኖስም ጸጋና ኃይልን ተሞልቶ፣ ማርያም ምንድን ነው የተሞላችው? ጸጋን። ይኸው እስጢፋኖስ ምን ተሞላ? ጸጋን። ጸጋን ማን ነው ሁለቱንም የሞላቸው? እግዚአብሔር። ለምን? ለአገልግሎት ማለት ነው። በቃ ሌላ ምንም የተለየ ነገር የለም። ከክብር ጋር ይገናኛል? አይገናኝም። እግዚአብሔር ለመረጠውና እግዚአብሔር ለለየው ለዛ ስራው ሰዎችን በራሱ ጸጋ ይሞላል። ጸጋ ማለት አንተ የሌለ ከእግዚአብሔር ዘንድ የሚደረግ ቸርነት ማለት ነው። አለቀ። የእግዚአብሔር ስጦታ ማለት ነው። በቃ አለቀ። ሌላ የተለየ ነገር የለውም። ከአንተ ፐርሰናሊቲ ጋር የሚገናኝ ነገር የለውም። እግዚአብሔር ለመረጠህና እግዚአብሔር ላዘጋጀ ለዛ ነገር ያንን የምትወጣበትና ያንን የምታረግበትን ኃይል ከእግዚአብሔር ዘንድ ትቀበላለህ። ይኸው እስጢፋኖስ ጸጋና ኃይልን ተሞልቷል። ልክ ማርያም ጸጋ እንደተሞላች ሁሉ እስጢፋኖስም እንደዚሁ ማለት ነው። እና የእግዚአብሔር ቃል የተለመደ ነው። በእግዚአብሔር መንግስት ውስጥ የእግዚአብሔር ጸጋ ሰዎችን ይሞላል። ምንም ጥያቄ የለውም። የተለየ ጥያቄ አሁን እርሶ ማሳየት ያለቦት አሁን ባይዘዌ እያወራን የነበረው ጸጋን ተሞልተዋል አልተሞላም አይደለም። ማርያም ከፈጣሪ በታች ናት ወይስ ከፈጣሪ በታች ከፍጥሯን በላይ ናት ወይስ አይደለችም ነው። ለዚህ የሚሆን ማስረጃ ካሉት የቤተ ክርስቲያን አገልጋይ ኖትና እስቲ ያሳዩን። ማርያም ከፈጣሪ በታች ከፍጥሯን በላይ ናት የሚል መጽሐፍ ቅዱሳዊ ማስረጃ ስጡን። ይሄንን አሁን እኛ እርስዎ የሚያወሩትን ሐሳብ እኛ የምንቀበለው ሐሳብ ነው። ማርያም በጸጋ መሞላቷን እናምናለን፣ እንቀበላለን። ግን ከፈጣሪ በታች ከፍጥሯን በላይ ያደረጋትን መጽሐፍ ቅዱሳዊ ኤቪደንስ ካለ ስጡን። ካለዛ ተረት ነው ማለት ነው። እየሰጠው እኮ ነው። አሁን አንተ እኮ መጽሐፍ ቅዱስን አይ እኔ በምፈልገው መንገድ ነው የምረዳው እንጂ መጽሐፍ ቅዱሱ በሚነግረኝ አይደለም ስላልክ ነው እኮ እዚህ ውስጥ የገባ ነው እንጂ ከሴቶች መካከል የተባረክሽ ነሽ ይላል። ይሄንን ደግሞ አንተ ነህ አልቀበልም፣ ከሴቶች ተለይታ እሷ አልተባረከችም እያልከኝ ነው። ይሄ ማለት ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷታል። እኛ ጸጋ ከራስ ነው የሚገኘው አላለም። አዎ እግዚአብሔር ነው የሚሰጠው። እግዚአብሔር ደግሞ የሰጣት ጸጋ ለእሷ የተለየ ነው። ምክንያቱም አምላክን ለመውለድ ጸጋ ተሰጥቷታል ነው። ስለዚህ ይሄ ጸጋ ደግሞ ለሌላ የሚሰጥ አይደለም። ለእመቤታችን ለቅድስት ድንግል ማርያም ብቻ የተሰጠ ጸጋ ነው። አንተም ታውቀዋለህ። እመቤታችን ቅድስት ድንግል ማርያም የጌታ እናት ናት። ስለዚህ የአምላክ እናት ናት ማለት ይሄ ጸጋ ለሌላ ፍጡር ለማንም አልተሰጠም ከእመቤታችን ከቅድስት ድንግል ማርያም ውጪ። ሌሎቹ መላእክትን በል ቅዱሳንን በል የእግዚአብሔር ባሪያ ናቸው፣ መልእክተኞች ናቸው፣ አገልጋዮች ናቸው። እመቤታችን ቅድስት ድንግል ማርያም ግን እውነት ነው ሰው ናት፣ ፍጡር ናት። ነገር ግን የአምላክ እናት ስለሆነች የአምላክ አገልጋይ ብትሆንም የአምላክ እናት ናት። ይሄንን እኛ እንደ ኖርማል ወርድ አናየውም። ገብቷል? ቴዎቶኮስን እናምንበታለን፣ ወላዲተ አምላክ ብለን እንቀበላለን። እና የአምላክ እናት ሆና ስለተመረጠችና ጸጋ ስለተሰጣት ከፍጡራን በላይ ከፈጣሪ በታች በማለት እንጠራታለን። ችግሩ እኮ እናንተ ናችሁ የምትጠሯት ነው። አሁን መረዳት ያቃታችሁ እናንተ ናችሁ የምትጠሯት። እርሶ እንግዲህ በራስዎት አንደበት ምን አሉን? ማርያም አዎ ልክ ናት፣ ሰው ናት አሉ። በቃ ሰው ከሆነች ፍጡር ናት ማለት ነው። አለቀ እኮ ሰው ናት። እኛም እየታገልን ያለ ነው። አንዴ ሲያወሩ እኛም እኮ እንደም ቆይ አንዴ ሲያወሩ እኮ እሺ፣ አይ አዳምጣለሁ፣ ችግር የለም አላልንም ብዬ ነው ያላልነው ናት። እኛም ፈጣሪ ናት አላልንም፣ አምልኮ ይገባታል አላልንም። አንዴ ቆይ ያልተባለ አትበል። አንዴ
በቃ ሰው ናት ካላችሁ በቃ ጨረስን። ሰው ደግሞ ፍጡር ነው ማለት ነው። በቃ አለቀ። ከዛ አገልጋይ፣ ሌሎቹ አገልጋይ ናቸው። ማርያምም አገልጋይ ናት። ይሄው ቁጥር 38 እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። እሷ የባሪያ መሆኗን ደግሞ በራሷ አንደበት የጌታዋን የባሪያይቷን ውርደት ተመልክቷልና ብላ ተናግራለች። ሁለቱም መልአኩም እሷም አገልጋይ ናቸው። ሁለቱም ማለት ነው። ምንም የተለየ ነገር የለም። በህይወታቸው ላይ የምናገኘው የተለየ ነገር የለም። ኦኬ። በእሷ ህይወት ውስጥ እሷም ባሪያ ናት፣ ተልኮም የመጣው ባሪያ ነው። ሁሉም ምንድነው? እሱ አገልጋይ ነው። ማርያም የተለየ እኔ አገልጋይ አይደለሁም ባሪያ አይደለሁም ያለችበት ቦታ የለም። ሰው ከሆነች እሷም ባሪያ ከሆነች አለቀ እኮ ማለት ነው። ስለዚህ የተለየ ነገር የለም ማለት ነው። ጌታችን ኢየሱስ ክርስቶስ ማርያም እሱን ስለወለደች ከፍጥሯን በላይ ስለመሆኗ የተናገረበት ቦታ አለ? የለም። ሐዋርያቶች ማርያም ጌታን ስለወለደች ከፍጥሯን በላይ ስለመሆኗ የተናገሩበት አስተምሮት አለ? የለም። ይሄ የማን ቅዠት ነው? የቤተ ክርስቲያኒቷ ቅዠት ነው። አጉል ለማርያም ያላችሁ ፍቅር ማለት ነው እንጂ እንደ እግዚአብሔር ቃል እናውራ ከተባለ አሁን ክሌም የምታደርጉት ጉዳይ እኮ ቀላል ጉዳይ አይደለም። በጣም ከባድ ጉዳይ ነው። ከፈጣሪ በታች ከፍጡራን በላይ የሆነ የተለየ ክብር ማለት አንዴ ማለት ነው። ሰው ከፍጡር በላይ ነው ካልን ከፍጡር በላይ ነው ብለን የምናወራ ከሆነ ከፍጡራን መካከል አይደሉም ማለት ነው። ፈጣሪ ካታጎሪ ውስጥ ከተነዋል ማለት ነው። ኦኬ። አሁን ምን ማለት ነው? ልክ እንደ ጆቫ ዊትነስ ማለት ነው። አሁን ማርያምን በዚህ ደረጃ ላይ ነው እየሳላችኋት ያላችሁት። ምን ማለት ነው? አዎ ኢየሱስ ክርስቶስ ከፍጡራን በላይ የሆነ ግን ተፈጣሪ አምላክ እንደማለት ነው። ባይዘዌ ዘሴም ቲንግ ነው እናንተም እያላችሁ ያላችሁት። ማርያምን ከፈጣሪ በታች ማለት ከፈጣሪ በታች ፍጡራን ከሚባሉት ደግሞ በላይ የሆነች ልዩ ፍጡር ነው እያላችሁ ነው ያላችሁት። ሁለታችሁም ስህተት ናችሁ። ማርያም ከፍጡራን መካከል የተለየ ለፈጣሪ የቀረበ ክብር ያላት ሴት አይደለችም፣ እናት አይደለችም። መጽሐፍ ቅዱስ እንደሱ አያስቀምጠን። በሚገርመው መልኩ ለማርያም ከእናትነት ክብር ይልቅ ልጅ የሆነችበት ክብር ነው የሚበልጠው። ምን ማለት ነው? ለማርያም የተለየ ክብር ካሰጣት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ያገኘችው ክብር ነው የሚበልጠው። አለቀ። ለማርያም ትልቁ ክብር ልጅ መሆኗ ነው። ምክንያቱም ጌታዋን በመውለዷ የእግዚአብሔር ልጅ አልሆነችም፣ የዘላለም ሕይወትን አላገኘችም፣ ከኃጢአት ከበደል አልነጻችም። ማርያም ከኃጢአት ከበደል የነጻችው የእግዚአብሔር ልጅ የሆነችው ስለወለደችው አይደለም። እሷ በወለደችው በመድኃኒቱ በማመኗ በመስቀል ላይ በተከፈለላት በልጇ ደም ነው። አለቀ። ለማርያም ክብሯ ትልቁ ክብሯ መውለዷ አይደለም፣ የወለደችውን ልጅ ማመኗ ነው ለእሷ ትልቁ ክብር። በክብር እናውራ ካለን ማለት ነው። ለማርያም ፖዚሽኑን እናስቀምጥ ከተባለ ከእግዚአብሔር ልጅነት የበለጠ ፖዚሽን የለም በእግዚአብሔር መንግስት ውስጥ። የእግዚአብሔር ልጅ ነው የሆነችው። የእግዚአብሔር ልጅ የሆነችው ማርያም እንዴት ነው ካልክ በወለደችው በክርስቶስ ኢየሱስ በተደረገላት በመስቀል በቤዛነቱ ስራ ዳትሶል ክብር አለ የለም። መጽሐፍ ቅዱስ ውስጥ አለ የምትለኝ ከሆነ አሳየኝ። ከእግዚአብሔር ልጅነት የበለጠ ክብር የለም። የእግዚአብሔር ልጅነት ክብር የሚገኘው እንግዲያውስ በምንድን ነው ካልክ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን በእምነት በኩል አየህ። እኛ ሁላችን በእምነት በኩል የእግዚአብሔር ልጆች ሆነናል። ልክ በተመሳሳይ መልኩ ማርያምም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በማመን በኩል ነው። ስለዚህ በማርያም ሕይወት ውስጥ አለ ብለን የምናወራው ክብር ካለ ከእግዚአብሔር ልጅነት የሚበልጥ ክብር የለም። በእግዚአብሔር መንግስት ውስጥ ትልቁ ለእግዚአብሔር የሰጠው ነገር ቢኖር ምንድነው? እሱ ልጅነት ነው። ያ ልጅነት ደግሞ የተገኘው በምንድን ነው ካልክ በክርስቶስ ኢየሱስ ዳግም አምኖ በመወለድ አለቀ። ስለዚህ ለማርያም ስለ ክብር የምታወራላት ከሆነ ለማርያም ትልቁ ሀብቷ በኢየሱስ አምና ኃጢአት በደሏ ይቅርታ አግኝቶ በእግዚአብሔር ልጅ በክርስቶስ ኢየሱስ ባላት እምነት የእግዚአብሔር መንግስት መውረሷ ነው። ማርያም ጌታን ስለወለደች የእግዚአብሔር መንግስት አልገባችም። ማርያም ጌታን ስለወለደች የእግዚአብሔር ልጅነትን አላገኘችም። የማርያም ልጅነት የጀመረው
ከቀራንዮ ነው። ስለወለደች አይደለም የእግዚአብሔር ልጅ የተባለችው። አየ የማርያም አዲስ ህይወት የጀመረው በመስቀል ላይ በፈሰሰው ደም አማካኝነት ነው። አዲስ ኪዳን የጀመረው በደም ነው። ማርያም ህይወት ያገኘችው በእግዚአብሔር መንግስት ውስጥ ወራሽ የሆነችበት ሚስጥር የወለደችው ኢየሱስ ክርስቶስ በመስቀል ላይ ስላፈሰሰ ደም ነው። አለቀ። ከዛ ውጪ ግን ለማርያም ክብር ብለ የምታነሳው አዲስ የሆነ ህይወት የለም በመጽሐፍ ቅዱስ ውስጥ። ካለ አሳየን፣ ከሌለ ግን የለም ነው። የእናንተ ቅዠት፣ የእናንተ ተረት ነው። አየ መጽሐፍ ቅዱስ ግን ማርያም ስለ መውለዷ ይናገራል። አዎ እናምናለን። የጌታ እናት ናት፣ ምንም ጥያቄ የለውም። በማርያም ህይወት ውስጥ በተከናወነው ስለ ትልቅነት፣ ስለ ክብር የምታወራ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ያ ደም ነው ለእሷ ትልቅነት። አየ ልጅ ሆናለች። አዎ መንግስት ወርሳለች። አዎ ይሄ ሁሉ የተከናወነው ግን ስለወለደች አይደለም፣ ስለወለደች አይደለም። በወለደችው በክርስቶስ ኢየሱስ አምና በደሙ ታጥባ የእግዚአብሔር መንግስት ወራሽ መሆኗ ነው ሚስጥሩ። ይሄ ለማርያም ለብቻዋ የተገለጠ ክብር የለም ብራዘር። በማርያም ህይወት ውስጥ ያለው ሚስጥር ይሄ ነው። አየ ትልቁ ቁም ነገሩ ይሄ። ከዚህ ውጪ ሌላ የለም። አለ የምትለን ከሆነ ገልጠ ልጅ ሆነችበት ሚስጥር ካለ አሳዩ። ይሄው ነው። አዎ መልካም። እሺ የኔ አባት ያው ላዳምጥ ብዬ ነው ጊዜ እየሰጠው ሐሳብህን በደንብ እንድትናገር። እመቤታችን ቅድስት ድንግል ማርያም የተለየ ነገር አላት ወይ ላልከው፣ የተለየ ነገር አላት። እኔ መጀመሪያም ስናገር በደንብ ለማስረዳት ሞክሬያለሁ። እመቤታችን ቅድስት ድንግል ማርያም አማኝ ነች። አንተ እንዳልከው በዚህ በአዲስ ኪዳን የልጅነት ስልጣን ይበልጣል። እመቤታችን ቅድስት ድንግል ማርያም ያ የልጅነት ክብርና ጸጋ አላት። ከዛ በላይ ግን ለሌሎችም መዳን ለአዲስ ኪዳንም ድህነት መንገድ ሆና ምክንያት ሆና አምላክን ለመውለድ ተገብታለችና ይሄ የተለየ ጸጋ ነው። ላንተ ምናልባት ጸጋ አንድ ከሆነ እሱን የቅዱስ ጳውሎስን መልእክት ማንበብ ነው። መንፈስ ቅዱስ ነው እንጂ አንድ ጸጋ ልዩ ልዩ ነው። ገባ? ሁሉም ሰው ተመሳሳይ ጸጋ የለውም። ለእመቤታችን ለቅድስት ድንግል ማርያምም የተሰጣት ጸጋ ልዩ ጸጋ ነው። እንደውም ጸጋ የሞላብሽ ነው የሚለው። አንተ ከእስጢፋኖስ ጋር ወስደ ለማገናኘት የሞከርክበትን መንገድ ልተውና ኖርማል ጸጋ የሚለውን ብቻ እንኳን በመፍታት ጸጋ የተለያየ ስለሆነ እንደገና ደግሞ ክብርም የተለያየ ክብር አለ። ሰው ሁሉ ሰው ነው። ነገር ግን የተሰጠው ጸጋና ክብር የተለየ ስለሆነ አንዱ ከአንዱ የተሻለ ይሆናል። ገብቷል? ይሄ ማለት ግን የዛን ሰው ፐርሰናሊቲ ማንነት፣ ፍጡርነት ይቀይረዋል ማለት አይደለም። በደንብ መረዳት ያለብህ ወይም ደግሞ እውነት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም የሚሰጠው ክብር ልዩ ነው። አዎ ይሄ ያናደኛል ከሆነ ሌላ ራሱን የቻለ ርዕስ ነው ልትከፍት የሚገባው እንጂ አሁን የቤተክርስቲያን ቅዠት ሌላ ነገር ብለ ማማትም የለብም። ብዙ ያለፈ ነገር መናገር አያስፈልግም። መጽሐፍ ቅዱስ የሚናገር እውነት ቆይ ጨርስ፣ አዳምጠኝ። አንተ ስትናገር እኮ ያን ሁሉ ሳዳምጥ የነበረው አክብሬ ነው። አዳምጥ። መጽሐፍ ቅዱስ የሚናገረው እውነት እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ዘመን ማንም ያልነበረውን ጸጋ እመቤታችን ቅድስት ድንግል ማርያም አግኝታለች። ለአምላክ እናትነት የተገባ ማንነት ይዛ ተገኝታለች። ለእኛ ደግሞ ለሐዲስ ኪዳን ፍጡራን ለመዳናችን ምክንያት ናት። ምክንያቱም ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ይወለዳል። መሲህ ክርስቶስ ደግሞ የዓለምን ኃጢአት በመስቀል ተሰቅሎ ያስወግዳል። ሲያወሩ ግን ምን ማስረጃ ማለት ምን አይነት ማስረጃ ፈለግ? መጽሐፍ ቅዱስ እኮ አዲስ ኪዳን ላይ ግልጽ ነው። እመቤታችን ቅድስት ድንግል ማርያም ጌታን ወልዳለች አልወለደችም? ማስረጃ ቆይ አንዴ። ለመዳናችን ምክንያት ሆናለች ብለዋል። ማስረጃ ማርያም ድነተ ምክንያተ ድነት ናት የሚል ማስረጃ ይሄው ላስረዳ፣ ችግር የለውም። አሁን የምጠይቀን ትመልስልኝ። ማስረጃ እሺ ማስረጃውን ልነግርህ ነው እኮ። እመቤታችን ቅድስት ድንግል ማርያም የአምላክ እናት ነች አይደለች? ማስረጃ እኮ እየጠየቁ ይሄንኑ ልንገርህ። ሉቃስ 1:43 አውጣ። ቅድስት ኤልሳቤጥ የተናገረችውን ታምናለህ ብዬ አስባለሁ። ጥሩ እናውጣውና እዛ ላይ ማርያም የመዳናችን ምክንያት ናት የሚል ማስረጃ ስጡኝ። ወርድ ባይወርድ ከሁሉም አይጻፍም። እንኳን አንተ ማለት ነው ፕሮቴስታንት እንኳን አሁን ላይ ወርድ ባይወርድ ከሌለ የሌለ ነገር አይጨምሩና ያው እዛ ነው
እሺ ወደ ሌላው ጥያቄ ልሂድ። የሌለ ነገር አልጨመርኩ። ይሄንን ቃል የሌለ ነገር ነው የሚያወሩት። ከሌለ የለም። እኛ መጽሐፍ ቅዱስ ያላለውን ነገር ስለማለት የጌታ እናት መሆኗን ታምናለህ አታምንም? ካላመንክ ንገረኝ። አላምንም በለኝ። ጥያቄው የጌታ እናት ማርያም ናት ወይስ የጌታ እናት መሆኗን ካላመንክ ምክንያት አንዴ በደምብ ስሙኝ። የጌታ እናት ናት ወይስ አይደለም? የጌታ እናት ከሆነች ጌታን ከወለደች እንግዲህ ጌታ ነው አንተን ያዳነ አይደል እንዴ? አንተን ያዳነ ማን ነው? ጌታ ነው አይደለም? የመዳኔ ምክንያት ኢየሱስ ክርስቶስ ነው። አለቀ። የመዳኔ ምክንያት ኢየሱስ ክርስቶስ ነው። ያዳነ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ግን የወለደችልህ ማን ነች? አንዴ ቆይ፣ እየጠየኩ ችግር የለው። የሌላ ማብራሪያ ውስጥ አትግባ። አንተ የምትፈልገውን እያብራራ ሌላው እንዳያብራራ አትከልከል። ጥያቄ ጠይቅ፣ መልሳለሁ። እኔም እጠይቃለሁ፣ ትመልሳለህ። ማስረዳት የእርሱ ዕድል ፈንታ ነው። እኔ አይደለሁም። የኔን እምነት እኔ ነኝ የማስረዳው። ይሄ የኔ እምነት ነው። አይ መረዳዳቱንማ ተው ነው እኮ ኦሬዲ ጥቅስ አይደል የፈለግከው? በጥቅስ ካለሰኝ አሁንም ቢሆን ማርያም የኛ የመዳናችን ምክንያት ናት የሚል ማስረጃ ካለ አንጡ፣ ከሌለ ግን የለም ነው። እሺ እኔ ጥያቄ ስጠይቅ እኮ እየመለስክ አይደለም። ሉቃስ 1:43 አቀረብኩልህ። የጌታ እናት መሆኗን ችግር የለም። የጌታ እናት ናት የሚለውን ታምናለህ ወይ አልኩህ። እየገባ እየወጣ ስለሆነ በነገራችን ላይ የሚነግረው ሰው ካለ ነገሩት። ኔትወርክ እንትን እያለበት ነውና እየሰማም አይደለም። እየሰማ ነው እሱ ጥያቄ ምን ይመስልልኝ እንደነገረኝ። እሺ አንዴ ድምጽ ላሰማ። ቴንክ ዩ ወንድምነት። አይ ቲንክ ኔትወርክ ይመስለኛል። ቀሲ አይ ቲንክ ሉቃስ 1:43 ላይ የጌታዬ እናቱ ብላ ኤልሳቤጥ የተናገረችው ቃል አለ። እሱን እኛ እናምናለን። ወንድምነት እየጠየቀውት ያለውን ግን እሱን ብቻ ሳይሆን ሙሉ ቃሉን እሺ እናውቀዋለን። በቃ እሱ ቃል እግዚአብሔር ላይ ያለው እናውቃለን። ግን የጠየቀው እሱ ምንድነው የጌታ እናት መሆኗን መረጃ ያሳዩኝ አይደለም የወንድሜ ጥያቄ ማለት ነው። ጥያቄው ማርያም ምክንያተ ድኅነት ናት ብለው ተጠቅመዋል። ቅድም ማለት ነው ቃሉን ተጠቅመዋል። የመዳናችን ምክንያት ናት ብለው ተጠቅመዋል። ቤተክርስቲያኑ ሕዝቡ ሁሉ በሙሉ ይጠቀማል። የመዳናችን ምክንያት ናት ብሎ የሚል ግን ቃል እግዚአብሔርን ዋቢ አድርገው ይጥቀሱልን ነው እንጂ እዛ የጠቀሱት 1:43 ላይ የጌታዬ እናት ብላ ያለችውን ኤልሳቤጥ ምክንያተ ድኅነት አላለችም። ካለች ግን ክፍሉን እኛም ስለምናውቀው አይልም የሚል ነገር ካለ ግን አውጥተን ልናሳየው እንችላለን። ምክንያተ ድኅነት ብላ ለምትለው ግን መረጃ ይስጡና ብሎ ያለው እግረ መንገዴ ድምጼ ላሰማ ብዬ ነው እንዳይቋረጥ። ወንድምነት ቀጥሉ። ቴንክ ዩ። እሺ ወንድም ጸጋ ይብዛል። በመሃል ኔትወርክ እየተቋረጠ ነው። እሺ ዳግሽ ሐሳብ አለ? አይ ላንተ መልሱን የሚመልሱልኝ እንሰማለን። መልሱን አንድ ቀላል ምክንያቱም ርዕሱ ሳይቀየር በፊት እዛው ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ላይ ትንሽ ካቆያችሁ ይችን ጥያቄ መጨመር ፈልጌ ነው ለሳቸው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ትክክል ነው ወይስ አይደለም? ይሄን እንዲመልሱልኝ ፈልጌ ነው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ብሎ ቢያስተምር ብሎ ቢናገር ልክ ነው ወይ? ቀጥሉ ውይይታችሁን። መልሱን ግን ቢሰጡ ላንተ ብንሰማ ደስ ይለኛል። ቴንክ ዩ። ጨርሻለሁ። ዳኒ መቀጠል ትችላላችሁ። ቀሲስ መሰሉኝ። ቀሲስ ይሰማዎታል? ጥያቄን ሰምተውኝ ይሆን ምናልባት? እሺ ይሰማኛል። በመሀል ወጣ ገባ እያልን ስለሆነ ኦኬ። ጥያቄን ካልሰሙ ልድገምልዎትና ከዳኒ ጋር ርዕሱ ሳይቀየርበት ወደ ምክንያተ ድኅነት ወደሚለው ሌላ አዲስ ርዕስ ከመቀየሩ በፊት አንድ ይሄንን አድምታችሁ ትጨርሱት ብዬ ይሄን ጥያቄ ጠይቄያለሁ። አንድ ሰው ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል ይሄ ንግግር ትክክል ነው? ይሄ ትምህርት ኦኬ። ከፍጡር የተወለደ ፈጣሪ ነው አይደለ? አዎ፣ በስጋው ማለት ነው። ስለ ስጋው ነው፣ ስለ መለኮት አይደለም። ያው መለኮት አይፈጠርም አይወለድም፣ ግን በስጋው ማለት ነው። ኢየሱስ በስጋው ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ተሳስቷል ማለት አሁን ሐሳብ እንትን ስላለኝ ነው። እኛ ድንግል ማርያም አምላክን ወልዳለች ስንል ድንግል ማርያም እኮ ፈጣሪ ነች ብለን አናውቅም። ድንግል ማርያም ፍጡር እንደሆነች እናውቃለን። የተወለደው ደግሞ ፈጣሪ እንደሆነም እናምናለን። ስለዚህ ድንግል ማርያም ስለዚህ ኢየሱስ ከፍጡር ነው የተወለደው ማለት ነው። ኢየሱስ በስጋው ከፍጡር ነው የተወለደው። ቀሲስ ይቅርታ
አዎ ከፍጡር ነው የተወለደው። ኦኬ። ስለዚህ ማርያም ፍጡርም ነች ከፍጡርም በላይ ነች። ሁለት ማንነት ያላት ማለት ነው አይደል? ኦኬ አሁን ኮንቴክስቱን እንለየው። ጥሩ ነው። ከፍጡር በላይ ናት ስንል በፐርሰናሊቲ ወይም ከፍጡር በላይ ናት ካላችሁ ይቅርታ አንዴ ጥያቄ እንትን እንዳይልብኝ ነው። ከፍጡር በላይ ናት ካላችሁ ሌላ ሁለተኛ ማንነት የሰጣችኋት ነው። ፍጡርናትም ትቀበላላችሁ፣ ከፍጡር በላይ ናትም ትላላችሁ። ስለዚህ ሁለት ማንነት ነው ያላት ማለት ነው። እንደ ኮንቴክስቱ ሁለት ማንነት ይኖራታል ማለት ነው። ኮንቴክስቱ ኢየሱስን በስጋ ስለመውለድ ከሆነ ፍጡር ታረጓታላችሁ። ኮንቴክስቱ ደግሞ ፈጣሪን ወልዳለች የሚል ወይም በሌላ ምክንያት ከሆነ ደግሞ ከፍጡር በላይ ታረጓታላችሁ። ስለዚህ በዚህ ምክንያት እንደየ ኮንቴክስቱ ማርያም ሁለት አይነት ስብዕና አላት ማለት ነው። ይሄንን ውይይት ቀጥሉ ከዳኒ ጋር አመሰግናለሁ። መልካም። አሁን አንተ ያነሳው ይኸውልህ ከኔቸር አንጻር ነው። እመቤታችን ቅድስት ድንግል ማርያም ከኔቸር ከተፈጥሮ አንጻር ከአራቱ ባህሪያተ ሥጋ ከሶስት ባህሪያተ ነፍስ እንደ ማንኛውም ሰው ፍጡር እንደሆነችና ከሐናና ከኢያቄም እንደተወለደች እናምናለን። ነገር ግን ከፍጡራን በላይ ያሰኛት ኔቸሯ፣ ማንነቷ፣ ፐርሰናሊቲዋ ሳይሆን የተሰጣት ጸጋና ክብር፣ እንደገና ደግሞ ይሄ ሲተረጎም የአምላክ እናት መሆኗ ነው። ይህንም በደንብ አስምሮ መያዝ ነው። የአምላክ እናት መሆን በነገራችን ላይ ለእናንተ ሲምፕል ነገር ሊሆን ይችላል። ግን የአምላክ እናት መሆን ሰማይና ምድር የማይችሉትን ፍጡር ሊሸከመው የማይችለውን እመቤታችን ቅድስት ድንግል ማርያም በጸጋ መንፈስ ቅዱስ የአምላክ እናት ለመሆን ተገብታለችና ይሄ ልዩ ጸጋ ነው ከፍጡራን በላይ ያደረጋት። እናንተም እኮ ማሰብ ያለባችሁ ምንድነው? ፍጡር ይሄንን ነገር ይችለዋል ወይ ብዬ በጠይቅ ይሄንን ሐሳብ ቆይ ያሉትን ጥያቄ ላይ ገና ደረሱም። ያሉትን በደንብ ያብራሩት። እሺ ማርያም ጌታዋን በመውለዷ ነው ወይስ በክርስቶስ ኢየሱስ በማመኗ ነው የዳነችው? ማርያም ጌታን በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገ ቤዛነት ነው የዳነችው? መጀመሪያ አንተ እመቤታችን ቅድስት ድንግል ማርያም ንጽሕት ናት ብለህ ታምናለህ? ቅድስት ናት ብለህ ታምናለህ? አሁን የጥያቄ መልስ እኮ ለዛ እኮ የጠየቁህ መልስልኛ። እኔማ እየጠየቃችሁ እየመለስኩኝ ነው። መልስ አልመለሱ። አሁን የጠየቅኩት አልመለሱም። እየጠበቀን ያለ ነው መልስ። እኔ ነገርኩህ እኮ አሁን ርዕሱም ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚል ነው። ግን ከዛ በላይ ብዙ መልስ መለስኩልህ። አንተ ለጠየቅኩህ ስለሱ ነው እያወራን ያለ ነው። ቄስ እያወራን ያለ ነው ስለሱ። ማርያም የዳነ ማለት ሚውት አድርግ አክሊሉ ልመልስ ልፈልገሽ አክሊሉ ሚውት አድርጋለህ። አንተ ቄስ ነህ እንዴ ብራት? ይኸው አባት ቁጭ ብለዋል እኮ ቄስ አሉ ከስር ማለት ነው። እሳቸው እያወሩ ነው ያሉት እና ስርዓት ያዝ። እሺ ማርያም የእግዚአብሔር ልጅ የሆነችው በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገለት ቤዛነት ነው? ክርስቶስ ኢየሱስ እኮ ቤዛነትን የከፈለው መስዋዕትነትን የከፈለው ከእሷ ከተወለደ በኋላ ነው አይደል? ጥያቄ ነው እሱ። አሁንም መልስ እየጠበቅኩኝ ነው ያለው። መልስ ነው እየጠበቅኩ ያለው አይደለም። እኔ አሁን የጠየቁኝ ጥያቄ ነው እንጂ መልስ እመቤታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን የወለደችው ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ በመስቀል ላይ ተሰቅሎ ዓለምን ከማዳኑ በፊት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ኦሬዲ ንጽሕት ናት፣ ቅድስት ናት። እኛ በቤተ ክርስቲያናችን የምናምነው መጽሐፍ ቅዱስም የሚነግረን እመቤታችን ቅድስት ድንግል ማርያም ንጽሕት እንደሆነችና በሌሎች ሴቶች ላይ የሌለ ቅድስና ጸጋ በእሷ ላይ እንዳለና ለአምላክ እናትነት የተመረጠች እንደሆነች ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ጥያቄው ገብቶታል ወይ? ገብቶታል ጥያቄው?
ገብቶኛል። ማርያም ካልገባ መልሴ አልገባሁት። ለዚህ ነው እየሸሹ ያሉት ወይ አውቀው እየሸሹ ነው ያሉት እንጂ ጥያቄው በጣም ግልጽ ነው። ማርያም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በተደረገላት ቤዛነት ነው ወይስ በመውለዷ ነው ነው ያልኩት። ጥያቄው እሱ ነው። ለማርያም አይደል የተከፈለ ነገር የለም። አክሊል አንተ ቄስ ቁጭ ብሎ አንተ ለምን ታወራ? አረ መልስ ኢሳያስ 1:9 ላይ ቄስ እያወራ ነው ያለው ወዳጄ። ለቤተ ክርስቲያን መምህራኖቻችሁ አገልጋዮቻችሁ እንኳን ሪስፔክት ይኖራችሁ እንጂ እኔ ልመልስ እስቲ። ሮያል አንተ ሚዩት አርግ ጋይስ። ቄስ ቁጭ ብሎ ካህን ቁጭ ብሎ ጋይስ ክብር ይኖራችሁ እንጂ እየጠበቅኩኝ ነው። ማንም ሴት አምላኳን አትወልድም። በቃ አንዴ ማንም አልጠየቃችሁም እናንተ ካህን እያለ እናንተ ማንም አምላኩን አይወልድም። ነገሩ ችግር የለውም። ኦልሬዲ ሀሳባችን ተመሳሳይ ስለሆነ በፍጹም እኔ ከካህን ከቤተ ክርስቲያን አገልጋይ ነው መስማት የምንፈልገው ይህንን ጥያቄ። ከቤተ ክርስቲያን አገልጋይ ማርያም የእግዚአብሔር ልጅ የሆነ ምንድን ነው የፈለገው? አዎ ይኸው ጥያቄውን በደንብ ስሙ። ማርያም የእግዚአብሔር ልጅ የሆነችው የእግዚአብሔርን መንግስት የወረሰችው በክርስቶስ ኢየሱስ በተደረገላት በመስቀል ላይ ቤዛነት ነው ወይስ ማርያም ስለወለደች ነው ኢየሱስን? አስቀድማ ልጅ ነበረች እያልኩ እኮ ነው። አሁን እኮ አንተ ልጅ የሚለውን በምን አይነት መንገድ እንደገለጽከው አልተረዳህም። አንተ ራሱ ልጅነትን እኮ እመቤታችን ቅድስት ድንግል ማርያም እሱን ይጠይቁኛል። አሁን መልሱን ብቻ አረጋግጠው ይንገሩን። የክርስቶስ ኢየሱስ ሞት አላስፈለጋትም ማለት ነው ማርያም? የክርስቶስ ኢየሱስ ሞት አዎ ይሄው እኔ መልስልኝ። አክሊል ጸጋ ይብዛላችሁ ሞዴሬተሮች፣ ቴንክ ዩ። እሺ ካህን እኮ ነው እዚህ ጋር ቁጭ ያለው ወገኖች፣ የቤተ ክርስቲያን አገልጋይ ቤተ ክርስቲያን የሾመችው ነው። ከአንተ ይልቅ የቤተ ክርስቲያን አገልጋይ ይሻላል እዚህ ጋር ቁጭ ያለው። ምን ሆናችሁ ነው ጋይስ? ተረጋጉ እንጂ ያለው ለምን ችግር የለውም ወንድሞች፣ ቆይ አንዴ ቆይ ቀሲስ አንዴ ቆይ፣ ይቅርታ። ኦኬ እሺ፣ እኔ እዚህ ቤት እየመጣችሁ አንዴ ቆይ፣ ወንድምነት ሚት አድርገው፣ ወንድምነት ሚት አድርገው። አንዴ ቆይ፣ እየደረበ ስለሆነ እኔ ጋር ነው እንደምትመሽ። ማይክ ስላልተዘጋ ማለት ነው። እሺ እዚህ ቤት እየመጣችሁ ቤቱ በስርዓት የማይወራበት ረብሻ ያለበት ለማስመሰል የምትሞክሩ ሰዎች አቁሙ። አክሊሉም ና ተመልሰህ ግባ፣ ማይክ ሚዩት አድርግ ተብለህ ስትባል ካህን ባለበት አክብር ነው የተባልከው። ኦኬ ካህን ባለበት አክብር ነው የተባልከው። ወይ እሳቸውን ጠይቃችሁ ነው መመለስ ያለባችሁ። ከእሳቸው ጋር እያወሩ እያለ ሮያል ደርበህ ማውራትህ አክሊሉም ደርበህ ማውራት እና አክሊሉ ማራንታ በኋላ አስገባለሁ ከይቅርታ ጋር አክሊሉም ደርበህ ማውራትህ ወይ እሳቸው እያሉ ማውራትህ ተገቢ አይደለም፣ ትክክል አይደለም። ቁጭ በሉና ተራችሁን ጠብቁ። ወይ ደግሞ አንዴ ይቅርታ ብላችሁ ካህን ስለሆኑ ይቅርታ እኛን መልሶ ወይ ብላችሁ አስፈቅዳችሁ ነው መመለስ ያለባችሁ። እሱ ከቄሱ ጋር እየተነጋገረ እያለ አክሊሉ ማይከፍተ ሮያል ማይከፍተ ቤቱን የሚረበሽበት ቤት አታስመስሉት። ኦኬ እሺ ኤርሚ አስፈቅጄ አንድ ጊዜ ልጠይቃቸው። እኔ ልጠይቃቸው ዳኒንና እሳቸውን ጠይቀህ ልግባዊ ብለህ ሁለቱ ስለሆኑ እያወሩ ያሉት እኛ አልገባንም። ከመጡ ጊዜ ጀምሮ አሁን እሳቸው ልናገር እኔ ኦርቶዶክስ ነው። አሁንም እነሱ ነው የምጠይቀው። ቆይ እኔ እያወራ አሁን አየህ እኔን ጠቅጥቀኸኝ እያወራ ነው ማለት ነው። ስለዚህ ሁለቱን ጠይቀህ ዳኒንና ቄሱን ጠይቀሃቸው ይግባ ብለው ካሉ እሳቸው ኦርቶዶክሳዊ መሆን ይታወቃል። ይግባ ብለው ካሉ ይህን ጥያቄ እሳቸው ያልመለሱትን አንተ ትመልሳለህ ማለት ነው፣ በመረጃ ላይ አስደግፈህ። አይ ይግባ ብለው ካሉ አክሊሉ ደግሞ ይጠይቃል ማለት ይመልሳል ማለት ነው። ግን እንዴት ካህን እያወራ እያለ ትቀበላላችሁ እናንተ? ወንድምነት በጣም ሶሪ፣ ግን እኔ ከማንም በላይ ካህን ቁጭ ብሎ እኔ ከሌላ ሰው ጋር ማውራት አለብኝ ብዬ አላምንም። ኦኬ ማለት ካህን ናቸው። አትሊስት የቤተ ክርስቲያን የተሻለ እውቀት አለን ብለው ካሉ በመረጃ ከሰጡ ችግር የለም እንቀበላቸዋለን። አይ ግድ የለም ወንድምነት፣ እኔ ይሄንን ጥያቄ ከካህን ነው መስማት የምፈልገው ማለት ምክንያቱም ይሄ ጥያቄ ካህንን ነው የሚመለከተው። ቤተ ክርስቲያኒቷን ከሚያውቅ ሰው ነው መስማት ያለብን ይሄን ጥያቄ ማለት ነው። ስለዚህ እናንተ ሚዩት አድርጋችሁ ጠብቁ፣ በኋላ ከእኛ ጋር ታወራላችሁ። ወንድምነት ቀጥሉ። እሺ
ወንድምነት ቀጥሉ። በኋላ አክሊሉና ሮያል ለእነሱ ደግሞ ጊዜ እንሰጣቸዋለን። አሁን የቤተክርስቲያኒቷ ካህን ገብተዋል፣ አገልጋይ ገብተዋል። ወሳኝ ጥያቄ የጠየቅናቸው ለዚህ ወሳኝ ጥያቄ ወሳኝ መልስ እፈልጋለሁ እና